የእመቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁ የእመቤታችን ስዕል በሉ። ካመነ ይመኑ የእመቤታችን ስዕል እንኳን ለእኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል። ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል እኮ ነው የሚለው አይደል? እንደ እግዚአብሔር ቃል። ስለዚህ ጥምቀቱ እኮ ይድናል ማለት ምን ማለት ነው? ይድናል ማለት ምን ማለት ነው? ሰማያት የምትገቢው በጥምቀት ነው። አዎ አምኜ ስጠመቅ መንግስተ ሰማይ ያገባለሁ። ምክንያቱም የእግዚአብሔር ቃል ይድናል ነው የሚለው እኮ። ለምሳሌ ክርስቲያን ነኝ ብዬ ምግባሬ ግን የክርስቲያን ካልሆነ ልድን አልችልም። ግን አምኜ ወደዛ ምግባር ምናምን እሱን ተይው። አሁን ዋና ነገሩ ላይክ የዳንሽበትን የዛሬ ቤት ያገኝሽበትን ቀንና በቃ እኔ ማምነው ድኛለሁ ብዬ ማምነው ልክ በክርስቶስ ኢየሱስ ያመንኩ ሰዓት በዛ ህይወት እንደማገኝ ያመንኩ ሰዓት ያንን ድኛለሁ ብዬ ነው የምቀበለው እኮ። ጌታ ያስተማረን እኮ በልጁ የሚያምን የዘላለም ህይወት አለው ነው። የዘላለም ህይወት የሚኖር በልጁ በክርስቶስ ስታምን ነው እንጂ ተጠምቃ አይደለም የዘላለም ህይወት የሚኖር። ቴንክ ዩ ሶ ማች ዊሽ ስወድሽ እኮ። ስለዚህ አንቺ አምነሽ ነው ወይ የዘላለም ህይወት እንዳለሽ እርግጠኛ ሆንሽ? ጎበዝ እኮ አና የምትይው ነገር ትክክል ነው። ጥሪ እግዚአብሔር እንደሚፈልጋችሁ ነግሯችሁ ካላመናችሁ ጸልዩ፣ በጌታ ፊት ጸልዩ። ምን እንዲሰጣችሁ? ምስክርነት እንዲሰጣችሁ በሌሎች ሰዎች በኩል ሁሉ እንዲያረጋግጥላችሁ ማለት ነው። እንደዛ ለካ ይጸለይ ነበር። እኔ ነኝ ያልጸለይኩት ያኔ ዝም ብዬ እኔ ያየሁትን አይቼ ምንድን ነው በፍጹም ህልሙ እኮ ከህይወቴ እኮ አይጠፋም። ከዛሬ 20 ምናምን ነገር ዓመት በፊት ነው። ንገረኝ ብለህ ብትል ማስታወሻ ደብተር የማየት እንኳን አይጠበቅብኝ። ኦልሬዲ ስፒሪቴ ውስጥ በቃ ቀርቷል። ወንጌል ስሰብክ ነው የማየው። ብዙ ሰው ነው የማየው መጽሐፍ ቅዱስ ይዤ ወንጌል ስሰብክ እና እፈልግሃለሁ። አንደኛ ከኦርቶዶክስ ቤተክርስቲያን ስለመጣው ለጸጋ ስጦታ ለመንፈሳዊ ነገር ገና ብዙ ልምምዱ የለኝም። ስለዚህ በሌላ አገልጋይ በኩል እግዚአብሔር ያረጋግጥልሃል ማለት ነው ስትጸልዩ። አሁን እናንተ መጸለይ ያለባችሁ ኦኬ፣ ድምፅ ሰምታችኋል። ስትጸልዩ እግዚአብሔር በሌላ ሰው በኩል እንደገና ያረጋግጥላችኋል። ድጋሚም ጌታ ይናገራችኋል በሌላ መንገድ ማለት ነው። በቃ ማለት ኮንፈርሜሽን ታገኛላችሁ። እኔ በየሄድኩበት ቤተክርስቲያን ሁሉ ነው እኮ የሚነግሩኝ። አንድ ጓደኛዬ እንደው ምን አለኝ፣ አንተ በቃ በሄድክበት ነው እንደ መልእክት የሚመጣል አለኝ። ጌታ እፈልግሃለሁ ለአገልግሎት እያለ ነው ደግሞ ሁሉ ቀን ብሎ የሚል ሌላ ነገር አትጸልይም እንዴ? በቃ ይሄን ነው የምትጸልየው ምናምን ነገር ብሎ አለኝ። እኔ በሌላ ሰው በኩል ሁሉ ኮንፈርሜሽን ስጠኝ ብዬው እንኳን ራሱ አልጸለይኩኝም። የረባ ጸሎት እንኳን አልጸለይኩም። ግን ጥሪ ነውና እግዚአብሔር ይባርክ። ሰዎችን እግዚአብሔር ይጠራል እና በሰዎች በኩል ኮንፈርሜሽን ይሰጣል ማለት ምስክርነት ይሰጣል። በህልም የነገረህን ለራሴ የነገረህን በሌሎች ሰዎች በታመኑ ሰዎች በኩል እግዚአብሔር ያረጋግጥልሃል ማለት ነው። እንደሱ አይነት ከሆነ ኦኬ። ያንንም እኔ ገና ሲናገረኝ ከምንም በላይ ረሃብ ነው ውስጣችሁም ጨምሮ መንፈሳዊ ረሃብ፣ መጸለይ፣ ቅዱስ ቃሉን ማንበብ፣ ማሰላሰል፣ በቅድስናና በጽድቅ ለመኖር መጨከን በእግዚአብሔር ፊት እና በተለይ ከእግዚአብሔር ቃል ጋር ያለ ህብረትን በጣም እግዚአብሔር አምላክ በቃ እንደ ዝናብ ነው የሚያዘንብልህ እና ይችን በጥቂት ዘመኔ አይቻለሁ እና ጌታ ሰውን ይጠራል ለአገልግሎት፣ ምንም ጥርጥር የለውም።
ግን እግዚአብሔር ይጠራችኋል ተብሎ የተባሉ ሰዎች ሁሉ ጭምር ደግሞ ቀደም ቤካ እንዳለው እኔ በዘመን ያየሁትኝ ጌታ ለዚህ አገልግሎት ፈልጎሃል ተብለው ስራ እንዳይሰሩ አገልጋይ ነን ብሎ በሚል ራሳቸውን ቁጭ አድርጎ የዘመናቸው ቁጥር የተበላባቸው በጣም ብዙዎች አሉ። በጣም ብዙዎች አሉ። በጣም ነው የሚያሳዝነው። በቃ ይኸውልህ እነዚህ የማይፈቱ እስረኞች ይባላሉ። የታሰሩት መልካም ነገር በሚመስል ነገር ነው። ነብይ ትሆናለህ ብለው አሏቸው። በቃ ራሳቸውን ነብይ ነኝ ብለው አሉ። መጽሐፍ ቅዱስ ስንት መጽሐፍ ነው ብለህ ብትለው አያውቁም። 36 ሊሉ ይችላሉ። የመጽሐፍ ቅዱሱ ብዛት፣ የመጽሐፍቱ ብዛት እንኳን ገልጠው ሊያስተምሩ አይደለም፣ በአግባቡ አያነቡትም። በአግባቡ አያነቡትም፣ አላነበቡትም። ራሳቸውን ግን ነቢይ ነህ ብለዋቸው ሄደው ራሳቸውን እንደ ነቢይ ቁጠር፣ በቃ ከዛሬ ጀምሮ የእግዚአብሔር ነቢይ ነኝ ብለህ በል ክሌም አድርገው ምናምን ነገር ብለዋቸው በቃ ነቢይ ነኝ እያሉ ይዞራሉ። ግን የእግዚአብሔርን ቃል የማይሰብኩ ነቢይ ነኝ ብለው ይዞራሉ። መገለጥ የማያመጡ ነቢይ ነኝ ብለው ይዞራሉ። ምንም ስሙን ብቻ ይዘውታል። ታፔላ እንደተለጠፈበት የንግድ ሱቅ ማለት ነው። ውስጡ ምንም ዘይትም ስኳርም ጨውም ያልተደረደረበት። አንዳንድ ሱቆች ታፔላቸው ከውጭ የተለጠፈው ውስጣቸው ባዶ ነው። እነ ታፔላው ፕሮፌት ይላል፣ ውስጣቸው ግን ባዶ ነው። ያድነን እንደዚህ አይነት። ታፔላው ፓስተር ነው፣ ውስጣቸው ግን ባዶ ነው። የዝግጅት ጊዜም ማረግም አይፈልጉም። በጌታ ዘመናችሁን አታስበሉ እህቶችና ወንድሞች። በጌታ የሰማይ አምላክ ቅዱስ እግዚአብሔር ነቢይ ትሆናለህ ብሎ ካለ በእርግጥም ትሆናለህ አልኩ። ዓለሙ ይንጫጫ፣ ዓለሙ ይተራመስ፣ ዓለሙ ይሳደብ፣ ማንም የሚያስቆም የለም። ካላለህስ የሀገር ነቢይ ነኝ የተባለ መጥቶ ይተንብይብህ አትሆንም። ሳውዝ አፍሪካ የመጡ ሁሉ በሙሉ ነቢይ ነህ እያሉ ይበሉህ፣ ሰማይ ካላለህ አትሆንም። በቃ ለምን ወንጌላዊ ትሆናለህ ግን አይሉም። እንደዚህ አይነት ትንቢት ሰምተህ ታውቃለህ ቤካ? የለም በጭራሽ የለም። ምክንያቱም ወንጌላዊ ደሞዙም እኮ ትንሽ ነው ስለሚልና የለም። እግዚአብሔር በቃ ቢያስነሳ ነቢይ ትሆናለህ፣ ነቢይ ትሆናለህ፣ ነቢይ ትሆናለህ፣ ነቢይ ትሆናለህ ነው። ምነው ወደ የእኛ ቢሮ እኮ ቀጨጨ። ከሳ አይመስልህም? ከሳ የእኛ ቢሮ ከሳ። አቤቱ አምላኬ ምን ሽቃል አለው። እንደውም ይሸቅሉብናል እንጂ በኛ እና ወገኖቼ አትቀልዱ ለማለት ነው። አትቀልዱ። እኔ በጸጋ ስጦታ በጣም ነው የማምነው። እግዚአብሔር ሰዎችን ያስነሳል። አንዳንዶቹ እውነተኛ ጸጋ ስጦታ ተሰጥቷቸው አቢዩዝ አድርገውታል። የስጋን ነገር ቀላቅለውበታል። ስጦታ አላቸው፣ ምንም ጥርጥር የለም። ስጦታ አላቸው፣ ግን የስጋ ነገር ቀላቀሉበት። ስጋ እንዲሸት አደረጉት። ምድራዊ ነገር ቀላቀሉበት። ኦኬ፣ ጌታን ቀደሙት። በጸጋ ስጦታው አገልግለው እግዚአብሔርን ከማክበር ይልቅ በጸጋ ስጦታው ስም ነግደው የሚያተርፉበትን ነገር አስቀደሙ። ተሰነካከሉ፣ ወደቁ። ጸጋ ስጦታን ይዘህ ከገንዘብ ጋር አትነካካ ብራዘር።
አትነካካ። እጅ ነው የሚለው አትነካካ። የማትወጣበት ውድቀት ውስጥ ወድቃለህ። የጸጋ ስጦታን የሰጣችሁ ሰዎች ጌታ በሰጣችሁ የጸጋ ስጦታ ለመበልጸግ ገንዘብን ለማግኘት አትሄዱበት ፕሊዝ። የጸጋ ስጦታ ከገንዘብ ጋር በፍጹም አይሆንም። የጸጋ ስጦታ በነፃ የሰጠው በነፃ ስጡ። የጸጋ ስጦታ ያለው ሰው ያለ እግዚአብሔር ቃል ምንም ነው የፈሰሰ ውሃ አታቀና እና ስንቶች ተበልተዋል። ግን በቤተክርስቲያን በኩል ያለው ነገር በብዙ አቅጣጫ ክፍተት አለው። ቤካ በጣም በብዙ አቅጣጫ ዛሬ እውነተኛ የጸጋ ስጦታ ያለባቸው ሰዎች በቤተክርስቲያን በኩል እንኳን እንዳይሾሙ እኔ በኦርቶዶክስ ቤተክርስቲያን ልክ እዛ የፈለከው ብትማር ዲያቆን ብትሆን ድቁና ለመቀጠር በሰው በኩል ነው። አሁን ደግሞ በገንዘብ ነው ተብሏል። በወንዜ ልጅ በአገር ልጅነት በምናምን ነገር ነው። ከየት እንደመጣህ ይጠይቁሃል። አካባቢን ስትናገር በቃ በአካባቢ ይወስኑሃል። ይህንን ማንም ኦርቶዶክሳዊ ሊያስተባበል አይችልም። እዚህ አሁን መጥተው ከትግራይ አካባቢ የመጣ ጳጳስ ካለ ከትግራይ አካባቢ ያሉትን ነው የሚያስገባው እዛ አካባቢ። ከጎንደር ያለ ከጎንደር አካባቢ መጣ፣ ከጎጃም ያለ ከጎጃም አካባቢ መጣ ነው። እኔ ከተወለድኩበት ከአርሲ ደግሞ ማንም የመጣ የለም። ስለዚህ እኛን ማንም የሚያስጠጋን የለም ማለት ነው። የፈለገ ብትማር የፈለገ ድምፃዊ ብትሆን በዘመድ በተዋውቆሽ በመታወቅ በአገር ልጅነት ምናምን ነገር በወንዜ በቀይ ምናምን ነገር እየተባለ አሁን እዚህኛም ጋር እንደዛ አይነት ነገር አንዳንድ ነገር እያየው ነው። እውነተኛ የጸጋ ስጦታ ቢያዩብህም እኔ ምስክር እሆናለሁ፣ ጌታ ኢየሱስ ምስክር። እውነተኛ የጸጋ ስጦታ ቢያዩብህም አንተን የሚያውቅህና አንተን በደንብ የሚያቀርብህ ሰው እስከሌለ ድረስ ያን የጸጋ ስጦታ አይተው በዛ የጸጋ ስጦታ በእግዚአብሔር ቃል እንድታድግ አይመክሩህም። ቢያዩብህም ኦርዴንድ አያደርጉህም። አሁን በክርስቶስ ቤተክርስቲያን ውስጥ በጣም ብዙ በእውነተኛ የጸጋ ስጦታ እግዚአብሔር የሰጣቸው የሚያገለግሉ በቤተክርስቲያን ኦርዴንድ ያልተደረጉ አሉ። ለምን? ቤተክርስቲያን ኦርዴንድ ማድረግ አትፈልግም። ለምን አትፈልግም? ዘመድ የላቸውም እነዛ ሰዎች እዛ ቤተክርስቲያን ውስጥ። እዚህ እኛ ጋር ነው የምነግርህ። እኔ በኦርቶዶክስ ቤተክርስቲያን ስላደኩኝ እዚህ እኛ ጋር ነው የምነግርህ። አይፈልጉም። አውቃለሁ። አሁን የሚያለቅሱ ሰዎች አውቃለሁ። የጸጋ ስጦታ ይዘው ጌታ ኢየሱስ ምስክር፣ እነዛ ሰዎች ባገኛቸው እኔ ቁጭ ብዬ እነሱ እንዲያገለግሉ ልሰጣቸው የምችላቸው የዚህን ያህል ስፍራ የምሰጣቸው ሰዎች እንኳን ኦርዴንድ ሊደረጉ ቀርቶ አይደለም መድረኮቻቸውን እንኳን ቼክ ለማድረግ እንኳን አይሰጡም። ምን ይሉልሃል? አሳቢ ለመምሰል ለመንጋው መጠንቀቅ አለብን ምናምን ብለው ይላሉ። ኦኬ፣ ለመንጋ መጠንቀቅ እሺ፣ ጥሩ። ግን አገልጋይ ቼክ መታየት ባለበት ቦታ ላይ አይታይም። ትልልቅ መድረኮች እንኳን ባይሰጡ የሆነ ነገር አይሰጡ። እንጀራ ላይ እንኳን እንድታመሰግን አይሰጡ። አንዳንዶቹ ምቀኞች ናቸው። ይሄ ቃል ነው የሚገልጠው። ምቀኞች ናቸው። እዚህ እኛ ቤት ውስጥ ያሉ ምቀኞች ናቸው። እና እነኚህ ሰዎች ደግሞ ምን ያደርጋሉ? እንደዚህ አይነት በቤተክርስቲያን በኩል እንደዚህ እንትን ስላላሉ በቃ እግዚአብሔርን ከመፍራት መንገድ ይወጡና በራሳቸው ጎዳና ይሄዳሉ። እሱኛው ቢሄዱ በጽድቅ መንገድ ከሄዱ እኔ ችግር የለውም ነው ብዬ የምለው። ግን ከጽድቅ መንገድ ወጥተው ከገንዘብ ጋር በተለያየ ነገር ጥቅማ ጥቅም ጋር ብቻ የጸጋ ስጦታ ያላቸው ሰዎች ከተጠነቀቁ አይወድቁም። ካልተጠነቀቁ ግን ይወድቃሉ። አሁን የጸጋ ስጦታ ያለውና የሌለውን ነው መለየት ያቃታል። አምባገነን ይሆናሉ። አምባገነን ነው የሚሆኑት። መጀመሪያ አምባገነን የሚሆኑት ምክንያቱም
የተገፉት ነገር ስላለ ወይ ደግሞ ተቀባይነት ስለሌለ አምባገነን ይሆናሉ። እያንዳንድሽ ዳር ያዥ ይሉሃል፣ ባጭሩ በእኔ ንግግር ማለት ነው። ማንም እነሱን ቢያጠፉ ጠርቶ ሊመክራቸው የሚችል ተግሳጽን አይሰሙም። የሚመክራቸው የለም። ምክርንም አይጠይቁም። ምንም አይነት አስተያየት አይቀበሉም ከሰው። በቃ ለቤተ ክርስቲያን ችግር ሆነው ነው የሚኖሩት። ችግር እግዚአብሔር የቱንም ያህል የዘመን ቁጥራቸው እስኪያልቅ ድረስ ቢታትሩ ያ የሚፈልጉትን ምኞት ግን አይፈጽሙትም፣ ወይ ደግሞ በህይወታቸው ላይ አይፈጸም። ለማገልገል ከመውጣታችሁ በፊት ጌታ እግዚአብሔር በዚህ ጉዳይ ጠርቶኛል ወይ ብላችሁ ጠይቁ። ብዙ ሰው ባልተጠራበት ጥሪ፣ ባልተሰጠው የአገልግሎት ዘርፍ ነው ለማገልገል የወጣው። ብዙ ሰው አንዳንዶቹ ይቅርታ ነብይ ነን ይላሉ፣ ግን የነብይነት ጸጋ የላቸውም። በቃ ቆንጅዬ ወንጌላዊ ናቸው። አንዳንዶቹ ፓስተር ነን ይላሉ፣ ወንጌላዊ ናቸው። ስማቸውን ልጠራ እችላለሁ። በኢትዮጵያ ውስጥ የሚታወቁ ራሳቸው ምን ብለው የጠሩት ፓስተር። ሰዎቹ ላይ ግን የሚሰራው የወንጌላዊነት ጸጋ ነው። እና አንድ የትልቅ ቤተክርስቲያን ፓስተር አውቃለሁ። ሰውየው ግን አይኑን ያፈጠጠ ጥርሱን ያገጠጠ ብለህ እንደምትለው በቃ የለየለት ወንጌላዊ ነው። የለየለት ወንጌላዊ እኮ አልኩህ፣ ግን ፓስተር ነው ሰውየው። አንዱ ደግሞ የለየለት ወንጌላዊ ነው። አንዱ ደግሞ ወንጌላዊ ነው፣ ግን ሰውየው የለየለት ነብይ ነው። ስም ጠርቼ ሁሉ ተናግሬያለሁ። እኔ ስማቸውን የምጠራቸው ሰዎች በስርዓት የነገርኳቸው ሰዎች ሁሉ ነው። ከጌታም እንደሰማም እንዳየ ሰው የነገርኳቸውም ሰዎች ሁሉ ጭምር ጌታዬ ያሳየኝ ነው የምናገረው። ወንጌላዊ ተብሏል፣ ግን ወንጌላዊ አይደለም፣ ነቢይ ነው። ፓስተር ተብሏል፣ ፓስተር አይደለም፣ ግን ወንጌላዊ ነው። አፖስትል ነኝ ይላል፣ አፖስትል አይደለም፣ ቆንጅዬ ዘማሪ ነው፣ ግን ራሱን አፖስትል ምናምን ነገር ብሎ ይጠራል። ይሄ በጣም ትክክል አይደለም ወንድሞች እናቶች። አንዳንዶቹ ደግሞ ምንም አይደሉም። አምባሳደር፣ ፕሮፌት፣ አፖስትል ስሙን ከፊት ለፊት ላይ ለጥፎታል። አምባሳደር ይላል፣ ፕሮፌት እና አፖስትል። ይህ ነው አምባሳደር የተደረገው ተብለህ ስትባል አምባሳደር የሚባል ጸጋ ስጦታል እንዴ? ቤካ ኤፌሶን ላይ በደንብ አላነበብ ነው ይመስለኛል። እኔ ብዙ ነገር የሚገርመኝ በስሙ እኮ አስፈራርተውን ጨረሱን አስቀድመው ማለት ነው። አምባሳደር፣ አፖስትል፣ ፕሮፌት፣ ማጆር፣ ሜጀር ምናምን ነገር ብለው ማለት ነው። ወይኔ ማን ነበር ገብታ ያሰቃያቸው? አንዷ ገብታ አሰቃየችን እኮ አለ። የገባ ሰው ነበር እንደዚህ። ወርቄ የምትባል ፕሮፌት ወርቄ የምትባል ሴትዮ ገብታ ምን አለች? ማን አንተ ልጠይቅ? እኔ ምንም ብጠይቅ አልመልስም። ማን ሰው ማጠይቀ? ከፈለክ እኔ ጋና ጋብጃለሁ አገልግል ትለኛለች። ታገለግላለች። አረ ምን ታገለግላለች? ታበላሻለች፣ ታንበጫርቃለች። ፕላስ ደግሞ ቆርቆሮ ግዝልኝ ነው እሷ። ሁሉ ቆርቆሮ ግዝልኝ 10 ሱሪ ደርበና እኔን ለመጠየቅ አላለችም። በሉ እኔ በቀኛው ላይም ብዬ ነው የተነሳሁትኝ። በሉ ሰላሙ ነው። በቃ ደግሞ ምንድነው ባልሽን እነግርሻለሁ ብለህ ነው የምትለው። ባልሽን እነግርሻለሁ አስገቢ ብቻ ገንዘብ አስገቢ ብቻ ባልሽን እነግርሻለሁ። በጣም ብዙ ነገር ብቻ ከባድ እቹ ሴትዮ
ሩቅ አይሄዱም አልኩ። ጌታ ኢየሱስ ምስክሬ፣ ሩቅ አይሄዱም። እንደነኛ አይነት ልም ያሉ አጭበርባሪዎች ናቸው። እንዳትሰሟቸው። በቃ በእኔ ላይ ያለ የጸጋ ስጦታ እንድትጠቀሙ ከፈለጋችሁ አስቀድማችሁ አስገቡ ብለው የሚሉ ሰዎች አስቀድማችሁ አይደለም የጸጋ ስጦታውንም ካገኛችሁ በኋላ ምንም ነገር እንዳታስገቡላቸው። እንዴ አስገቡልኝ እንዴ እንደዚህ የሚባል ነገር እኮ የለም። ኧረ በጌታ ጌታን ትፈሩ ከሆነ በጌታ እኮ ነው የምለምነው። ሲቀፍ በጌታ ንግግሩ ራሱ ሲቀፍ አስቀድማችሁ አስገብታችሁ ምናምን ነገር ማፈሪያዎች። ለዚህ ነው እግዚአብሔር ሞገስ አሳጥቷችሁ በሰው ፊት እንዳትሰሙ ያደረጋችሁ ማለት ነው። ማፈሪያነት ነው። ያው 10 ዓመት እንዳገለገለ ሰው አንድ የዲያብሎስ መልእክተኛ ካልሆነ በስተቀር አንድ ሰው በዚህ ጉዳይ ስሜን አያነሳም አይባልም። ነውር ነው በእውነት። እንዴት ቀፋል ንግግሩ ራሱ። እነኛ አይነት በቃ ወገኖች፣ ምንም ህልም ማየት ከጌታ መስማት አይጠበቅብም። እንደነኛ አይነት በጣም 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 ስድነት የተጠናወታቸው ሰዎች ናቸው። እንዲህ አይነቷን ገስጾ ነው ማባረር። እንኳንም አልደረስኩባት። በእርግጥ ከየት እንደተማሩት እኮ ወንድሞች እናቶቼ፣ አገልግሎት እኮ በጽድቅ እኮ የምታገለግለው አገልግሎት ነው። እግዚአብሔርን በመፍራት የምታገለግለው ይብቃኝ። በቃ ወንድምነት መታመም አልፈልግም በእውነት እንደነኛ በጣም የሚገርም ነገር ሌቦቹ ነገር አንድ ያነሳው ነገር በተለይ በጸጋ ስጦታ ጉዳይ ላይ አንተ እንደዚህ ጸጋ አለብህ ምናምን ነገር ካሉት አንጻር ስታነሳ በጣም ገርሞኛል። እና ሳውት አፍሪካ ላይ መጥተው ነቢይ ትሆናላችሁ ተብለው እንደዚህ አይነት ምንድነው መገለጥ አምጥተው የሰው ህይወት ነው ያበላሹት። አንተ ነብይና ቀብቻለሁ ብለው ያሏቸው ሰዎች በጠቅላላ በየሰው ሾፕ እየሄዱ ኦኬ በእንጸልይ ያለን ሰበብ የሚያጭበረብሩ ሌቦች ናቸው። ሳውት አፍሪካ ያሉት ሌቦች ናቸው። ስራ መስራት የማይወዱ፣ ስራ ሰርቶ መለወጥና ቤተሰብ መርዳት የማይፈልጉ ኦኬ በጣም ሰነፎች ናቸው። በዚህ በጸጋ ስጦታ የራሳቸውን ነገር ሜክ ለማድረግ ዝም ብሎ ወጥቶ የሚፋንኑ ሰዎች ናቸው። ነብይ ከተባሉ ሰዎች መካከል የሚትዝ የሚል ከሆነ አንዱን የቤት ገብቶ ጠይቀነው ነበር። ማን መስፍን የሚባል ነበር። አሁን ወደ ኦርቶዶክስ ተመለስ። ድሮ ምን ሳይሆን ዝም ብሎ አጭበርባሪ ነገር ነው፣ ገራገር የሚመስል በጣም በእውነት እንዴት አንዱ ማፈሪያ ማለት ነው። ማፈሪያ አንድ ቀን እንዲሁ እንትኑ አይ ቲንክ እንጀራ የሚጋግረው የነበረው ሰውዬ ማለት ነው። ነውር ነው እያልኩ አይደለም፣ እንጀራ መጋገሩ ነውር ነው እያልኩ አይደለም። ስራ ሰርቶ እንትን ይመል ግን ነብይ ነኝ ብሎ ሲል እዚሁ ሶሻል ሚዲያ ላይ አይቼው እያዝልኝ ቤቱ ሲል ነበር የሆነ ጊዜ። አሁን ደግሞ የገብርኤል ወዳጅ ነኝ ብሎ አባቴ በልጅነት ገብርኤል ነው ምናምን ነገር ብሎ የሚል ኦርቶዶክስ ሆነ አይደለ አልኩ እኮ። አሁን ወደ ዘፈን ምናምን ነገር ዘፈን ይሰማ ምናምን አዩሲ አሁን ያመጣውን ዳሜጅ ነው ማሳያ። ያመጣውን ዳሜጅ ሳውት አፍሪካ ላይ በጣም አደገኛ ነገር ነው እኮ አደገኛ ነገር ነው። ሳውት አፍሪካ በጣም ማለት እኔ እንጃ። እግዚአብሔር ይድረስ። እግዚአብሔር አምላክ ለሳውት አፍሪካ ታድሶን ያምጣ እንጂ አደገኛ ነገር ውስጥ ነው እኛ። በጣም አደገኛ ነገር ውስጥ ቅድም እንደተባለውም ላይክ ሰዎች የሚያገለግሉት እነሱ ጋር ባለው የጸጋ ስጦታ ማለት እነሱ አገልግሎታቸውና የህይወት ጥራቻቸው ታይቶ አይደለም፣ በዝምድና ምናምን ነው።
ፕላስ ደግሞ ቦታውን ያዙት ራሱ ቦታውን የሚመጡ ዲዘርቭ የሚያደርጉ ሰዎችም አሉ። በእርግጥ ቦታውን እንኳን ያዙ ሰዎች በትክክል አገልግሎቱን ዲዘርቭ የሚያደርጉ አይደሉም። አንድ ሁለት ደግሞ ስብስቡ ራሱ ጤነኛ አይደለም። ሶስት ደግሞ የሚጋበዙ አገልጋዮች እየመጡ ነብይ ነህ ብለው አበዙብን። በጣም ማለት ነው ስራ ፈቶችን አበዙብን። አሁን ቀደም እንዳልኩ የቅድሙ ሰውዬ ለምሳሌ ነኝ ብሎ ነው ግግም ብሎ ከዚያ እሱ ካለበት አካባቢ ምናምን አሁን ወሬ ራሱ እሱ ዲዘርቭ ስለማለት ነው። እሱ ማለት ነው እንደ ምሳሌ ስሙ ራሱ እንደ ምሳሌ ያነሳሁት ለምንድን ነው ነብይ ነህ ብለው ያሉ ሰዎች አሁን ላይ በጣም አደገኛ ችግር ውስጥ ናቸው። ችግር ውስጥም ሰውን እያስገቡ ናቸው። ችግር ውስጥ እኔ ባለሁበት ኦርቶዶክስ ሆነ እኮ ብለው የሚሉት አዎ ሆነ አይቼዋለሁ። እኔም ኦርቶዶክስ ወደ እናቴና ወደ አባቴ ሃይማኖት ስወለድ በገብርኤል በኩል ተነግሮልኝ ነበረ ተወርቶልኝ ነበር እያለ ሲል ሰምቼዋለሁ። እና እንደዚሁ ወገኖቼ ወርቁ ቅድም እኔ እኮ ብራዘር ወርቁዬ እኔ በህይወቴ አልሆን ነው እንዴት ብዬ እንደማወራው አሁን ላይ እኔ ላይክ ስለሆነ ሀሳብ ስፔሻሊ በዚህ በእኛ ቤት ውስጥ ባለው ጉዳይ ላይ ሳወራ ውጤት አይቼን ማወጣ ማገኘውን ውጤት ከምናገረው ነገር ምንድነው ውጤቱን ከእንትኑ ከኪንግደሙ አንጻር ነው ማወራው ሳወራ። ኦኬ ዝም ብዬ በደመነፍስ አልሄድም። ኤንድ ደግሞ ዝም ብዬ በስሜት አልረዳም። የድሮ ቤካ የለም። አሁን ቤካ ሁሉ ነገር ሲያወራ የሚያወራው ከኪንግደም አንጻር ነው። ምንድን ነው የሚጠቅመው? ኦኬ ምንድን ነው የሚያመጣው ውጤት ምንድን ነው የሚለውን ነገር እያስበ እያስተዋለ ነው የሚያወራው። ለምሳሌ በቅርቡ የተቃወምኩ ሰው አለ። ልክ አይደለም እኛ ሀገር ራሱ መጥቶ ለምሳሌ የጩፋ መጥቶ እኛ ጋር በጭራሽ እንዳትቀበሉ ምናምን ብዬ ውጤት አመጥቶልኛል። ውጤት ላይ ስለምሰራ ውጤት ላይ ብቻ ነው የምሰራው። ምንም ነገር ምናምን እንዳታደርጉ ምናምን ብዬ ውጤት አመጥቶልኛል። በቃ እኔ ከውጤት አንጻር ነው የማወራው። ስሰራ የምሰራው ውጤት እያየው ነው። ምንድነው ታርጌቴ ሰዎችን ምናምን ነገር እንደ አፈር ከድሜ አብልቶ ምናምን ሳይሆን ፐርሰናል ሳደረገው ጉዳዩን ሀሳቡ ላይ ብቻ አውርቼ ሰዎች ሰምተው ከዚያ ነገር እንዲጠብቁ እንዲታቀቡ ማድረግ ብቻ ነው የኔ ተልእኮ። እንደዛ ብቻ ነው እንጂ ዝም ብለው ሁል ጊዜ እንትና ምናምን ነው። እኔ የሁል ጊዜ ስራዬ ወንጌል ነው። የሁል ጊዜ ስራዬ ሰዎች ከጨለማ እንዲድኑ፣ ካሉበት ከእግዚአብሔር ቁጣ እንዲተርፉ፣ ካሉበት ከዘላለም ሞት እንዲድኑ፣ ኦኬ ካሉበት እስራት በክርስቶስ ነፃ እንዲወጡ እንዲፈቱ ነው የኔ የሁል ጊዜ ስራዬ እንጂ ሁልጊዜ ሰው ተኮር የሆነ ወንጌል አላውቅም። ሐዋርያቱም በእሱ አልተጠመዱም። በቃ እንደዚህ አይነት ነገር ሲነሳ ሀሳቡ ላይ ታወራለህ። ኤንድ ደግሞ ሰዎች ከእንደዚህ አይነት ሰው እንዲጠነቅቁ ታደርጋለህ። ደም ወደ ጉዳይ ትመጣለህ፣ ወደ ወንጌል ትመጣለህ። በቃ አለቀ። እኔ ቅድም ምንድነው ተስፋ ቆርጫለሁ ብያልኩት የተወሰነ ሰዓት የኩኝ ምናምን ነገር ሲሄድ ደግሞ በጠቅላላ የአብያተ ክርስቲያናቱ የወንጌላን አብያተ ክርስቲያናት ፕሬዚዳንቱ ጋር ነገርየው ተያይዞ ካለ ምትክል ፕሬዚዳንቱ ጋር ሲመጣ ዋና ጸሐፊና ምትክል ጸሐፊ ጋር ከዛ ቦርድ አባላቱ ጋር ምናምን ሲመጣ ነገርየው በቃ አደገኛ ነገር ውስጥ እንዳለ ገባኝና እንዴት ነው አሁን ይሄን ነገር ማስተካከል የሚቻለው የሚለውን ነገር በምን አይነት መንገድ ነው ሪፎርሙ ሊመጣ የሚችለው መታደስ የሚችለው እንዴት ነው የሚለውን ነገር እሱን ከእግዚአብሔር ጋር ማለት ትጸልያለህ እንደ ክርስቲያን። ከዛ የጌታ መንፈስ ደግሞ በውስጥ የሚያመላክተ ነገር ይሆናል። በዊዝደም እንደ እግዚአብሔር ቃል ትንቀሳቀሳለህ። አለቀ እንጂ መተህ አካኪ ዘራፍ እኔ መንግስቱ ኃይለማርያም አይደለሁኝም እየመጣው ምናምን ነገር በዛ ጋ ምናምን የምለው እኔ የምለው ሰውየው እንደ እግዚአብሔር ቃል ትክክል አይደለም። የምትከተሉ ወንድሞች እህቶች ደግሞ ከይሰው ተጠብቁ። አለቀ። ግን ያ ትክክል አይደለም ብዬ የምለው ሰውዬ ግን በንስሐ ከተመለሰና አወዝሮንግ ብሎ ካለ እቀበለዋለሁ። አለቀ እንጂ አንተ እስከ መጨረሻ ጌታ ኢየሱስ እስኪማርስ አሊያም እኔ ወደ ጌታ እስኪሄድ ድረስ አንተ ጠላቴ ነህ ብዬ አልሄድም። እንደዚህ አታቋም እንደዚህ ምናምን ነገር የለም። እንደዚህ የሚያደርጉ ሰዎች እንጀራቸው ነው፣ ቡድናቸው ስለሆነ ማለት ነው እንጀራቸው ነው። ፕላስ ደግሞ በነቢያት አገልግሎት በሐዋርያት አገልግሎት ስለማያምኑ ስለማይቀበሉም ጭምር ይሄ የጸጋ ስጦታ እንዲጠፋ ስለሚፈልጉም ነው ሆም ብሎ እዛ ላይ ብቻ ጊዜያቸውን ሰጥተው 24/7 የሚሰሩት ማለት ነው። ይሄ ደግሞ በጸጋ ስጦታ ማመን የምቀበል የምገለገል ሰው ነኝና ሳወራው
ከኪንግደሙ አንጻር ከማመጣው ከማስገኘው ውጤት አንጻር ነው የማወራው እና በደመ ነፍስ እንደፈለገ ምናምን ድድሮ አይቻልም እና ይሄ ነው። ግን ሳውት አፍሪካ ላይ በተለይ ነቢይ የተባሉ በጠቅላላ ሳውት አፍሪካ ያሉት በነገራችን ላይ ምንም ነቢይ የለም። እሱ ነው ሳውት አፍሪካ ያላችሁ ምንም ነቢይ የለም። ሐዋርያ ነኝ ብሎ የለም፣ ምንም ሐዋርያ የለም። በተለይ አመፀኞች ናቸው። እኔ እኮ ችግሩ አመፀኞች ናቸው፣ በጣም ደፋሮች ናቸው። አሁን ቅድሙን አይተሃል። እኔ አፖስትል ምናምን ሲል አይተሃል። እኔ ደግሞ አፖስትል አለ። ማን አፖስትል ያደረገ? አፖስትል ብሎ ይቀመጣል እንዴ? አፖስትል ካልክ ውጣ በቃ። ሳውት አፍሪካ ከቆየ ከዛ ደግሞ ኬንያ ሂድ አይደል? ከዛ ደግሞ ኡጋንዳ ሂድ፣ ከዛ ደግሞ ኢጅፕት ሂድ፣ ከዛ ደግሞ አፍጋኒስታን ሂድ። አፖስትል ነኝ ካልክ ማለት ውጣ በቃ ሂድ አይደል? ኤርሚዬ አፖስትል የተላከ ነው እኛ እስከምናውቀው ድረስ አንድ ቦታ ይከተማል ማለት ነው። ከኢትዮጵያ ድንበር ማውጡ ካልካቸው የት እንደሚሄዱ ያውቃሉ። አንተ አፍጋኒስታን ትላለህ፣ ማን ይሞታል? ኬንያ ውጡ ትላለህ። እዛማ ከወጡ በቃ መንግስተ ሰማያት የገቡ ያህል ነው። እንደዛማ ያወጡ በቤተ ክርስቲያን ያላደገ ትውልድ በእውነት እግዚአብሔርን መፍራት የሌለው ትውልድ ያሳፍራል፣ በጣም ያሳፍራል። ሳውት አፍሪካ ያላችሁ ሾፕ የምትሰሩ ወንድሞቻችን አትስጧቸው፣ ገንዘብ እየሰረቃችሁ ነው። በቃ እኔ ጋር ለሚሰሩት የእኛ ቤተክርስቲያን አሁን እኔ ከሾፖቼ አስራት ይወጣል። አስራት ስላችሁ በቃ የፍቅር ስጦታ ነው። አስራት በአዲስ ኪዳን እንደ ህግ የተቀመጠ ጉዳይ አይደለም። ለምሳሌ ለቤተክርስቲያናችን የፍቅር ስጦታ ከኔ ሾፕ ይሰበሰባል። ኦኬ ይሰበሰባል። ነገር ግን ማንም ሰው እኔ ሾፕ ሄዶ በጭራሽ አይፈቀድም። ቀይ መስመር ነው። ቤተክርስቲያን አለኝ፣ መሪዎች አሉኝ፣ አገልጋዮች አሉ። ለዚህ እነኚህ መሪዎች አገልጋዮች ይሄዳሉ፣ እኔ ሾፕ ይጸልያሉ፣ በየወሩ ይቀመጣል። የሚቀመጠውን ገንዘብ ሄደው ኮሌክት ያደርጋሉ። ከላስ አለቀ። አሁን ሳውዝ አፍሪካ ላይ እግዚአብሔር በእድሜ አሳይቶኛል ብሎ ሾፕ ሄዳሉ። ከዛ መከረኛ ማታ ሲዞርብህ ጋዝ ለኩሶ ምናምን ብሎ ያስፈራሩታል። ከዛ ይጸልያሉ። ከዛ ደግሞ ገንዘብ ቦጭቆ ይሄዳሉ። በተለይ አለቃው ቦሱ ያለበት ቦታ እንትን እያሉ ኮሌክት የሚያደርጉ ሰዎች አሉ። ሳውት አፍሪካ ያላችሁ ውስጥ ምሰሩ መገልበጥም የለም አባቴ። መሪዎች አሉ። መሪዎችህ ሲልኩ ከመሪዎች ጋር አብረን ትበል አለቅ እንጂ እኔ እንትና ደግሞ እኔ ሳውት አፍሪካ ላይ የሚገርመው እኮ ፓስተሩ ራሱ ምንም ነው የማያውቀው። ፓስተር ነው የተባለው እኮ እንዴ ዘፍጥረት የቱ ጋር ነው ብለህ ብትለው በቃ ድንገት ከፍቶ ቢያሳይ ነው። ከዛ ውጭ ምን ነው የለም። በቃ መከረኛ ሩትና ቦይዝ በቃ ይሄ በተለይ የሩትን መጽሐፍ ደጋግሞ ከመናገር በቃ የለም እኮ አብርሃምን ውጣ፣ ሁል ጊዜ እሱ ነው። አብርሃምን ውጣ ነው። እግዚአብሔር አብርሃምን ባረከው። አብርሃምን ውጣ ሲለው አብርሃምን እባርካለሁ ብሎ ከአብርሃም ጋር ኪዳን ሲገባ ያ የገባው ኪዳን ምን እንደሚያመለክተው ኦኬ። ለአብርሃም የተገለጠው ማን ነው? ማንም ሰው እንደዚህ አይደለም። በአንተ በአብርሃም በአንተና በዘርህ ምናምን ነገር አሕዛብ በአንተ ምክንያት ምናምን ብሎ በቃ ይመጡና ጎረቤት ሁላ ነው በአንተ ምክንያት ይባረክ። በቃ ይሄን ነው። ከዚህ ውጭ ምንም ነገር የለም ሳውት አፍሪካ ላይ በነገራችን ላይ የለም። ደግሞ ይመጡና ማርያም መልካሙን መረጠች ከሷ የማይወሰድ በቃ ይሄ ነው። ሁሉ ጊዜ ኤርሚ ሁሌ ነው። በቃ ኢየሱስ መጣ፣ ማርታ ተቀበለች። ማርታ ወደ ጓዳ ገባች፣ ወደ ጉድ እያለች። ማርያም ግን ተቀምጣ ሰማች። ከማርያም መልካም ከአንተ አይወሰድብህም፣ የያዝከው ገንዘብ አይወሰድም፣ ሌባ አይወስድብህም። በቃ እሱ እኮ ነው ኤርሚ። ሌባ አይወስድብህም፣ ዘራፊ አይወስድብህም፣ ቀማኛ አይወስድብህም፣ ያከማቸውን የሰበሰብከውን ገንዘብህን አይወስድብህም፣ ጠላት አይወስድ። አይ ሳውዝ አፍሪካ ያለበትን ነገር ብታይ
አይ ሳውዝ አፍሪካ ተው ኤርሚ። ዛሬ ግን እኔ ራሴ ብዙዎቴን እያስነሳ ነው። እኔ አላወራም በቃ ትቻለሁ። እኔ አላወራም እንዴ። እኔ እኮ አሁን ከምልህ ወንድምነት አሁን ከምልህ የሳውዝ አፍሪካ አብያተ ክርስቲያናት ፕሬዚዳንት እርሱ ጋር የምታገለግሉ አንዲት ራሷን ነቢይ ነው ብላ የምትጠራ ሴት አብረን አገልግሎት ተጋብዘን ሄደን አንተ ደፋሮች እኮ ናቸው ኤርሚ፣ በጣም ደፋሮች ናቸው፣ በጣም ደፋሮች። ይህን ስታይ ልብህ እንዴት እንደሚደማ በእውነት ነው የምልህ። አብረን አገልግሎት ሄደን አገልግሎት ተጋብዘን ነቢይነት ተብላ መታ ነው የተጋበዘችው። ገስዋት ይህን ሲሰማ ነው ሰውየው ያቺ መቀመጫዋን እየነቀነቀች ስትደንስብን የነበረችው አንቺ። አይ ከሷ ጋር ማለት ሞቴ ኧረ በስመ አብ። ከሷ ጋር መቼም ነው አብሬ ቁጭ ብዬ ማልበላም እንኳን አብሬ ላገለግል። እሷ አለችም ራሷን ነቢይ ናት፣ ነቢይ ተብላ ነው የምትታሰበው፣ ነቢይ ተብላ ነው የምትጠራው ጭምር ማለት ነው። አሁን የምላት ሴትየው በሳውት አፍሪካ የኢትዮጵያ አብያተ ክርስቲያናት ፕሬዚዳንት በእሱ ቤተክርስቲያን ውስጥ የምታገለግል ናት። ራሷን ነቢይ ነው ብላ የምትጠራው። አየህ እንዴት በሰው ማይንድ እንደሚጫወቱ ነው ማሳይ። ከዛ አብረን አገልግሎት በተቀመጥ አብረን በሄድንበት ምሳ ትበላለህ አይደለም? ለምሳሌ ምሳ ቁርስ ምናምን ትጋበዛለህ። ገባ? ከዛ ከጋባዦች ውስጥ አንዱ መሪ ነው። ከመሪዎቹ አንዱ ደግሞ ሜድ ይፈልጋል። ኢትዮጵያ ገብቷል። ኢትዮጵያ ሜድ ይፈልጋል። ገስዋት ቁጭ ብለናል። የዛን ጊዜ እንደውም አብራ ከኛ ጋር ዘማሪ ከኔ ጋር አብራ ዘማሪ በጣም የምትታወቅ እህታችን ዘማሪ ሙሉነሽ የምትባለች የአብዲናጎ ሚስት አብረን ነበር በሰዓቱ እና ተቀምጠናል እና አብረን እየበላን ነው። ከዛ ይሄ መሪ ደግሞ ከኛ የተወሰነ ቢያንስ የ4 ሜትር ምናምን ለውጥ ርቀት የለም። እነሱም ቁጭ ብሏሉ እዛ ጋ ምናምን ነገር እየበሉ እያወሩ ነው እና እዛ ያወራሉ። ገባህ? አይ በቃ እኔ ሄዳለሁ ኢትዮጵያ ሄዳለሁ በቃ ምናምን ብሎ ጨርሻለሁ፣ በቃ መሄድ ፈልጋለሁ ምናምን ሲል ትሰማለች እቺ ፕሮፌት የምትባለው ወንድምነት። በጣም ያሳፈረው ነገር እየሰማሁ ነው። ይህን ነገር ሰምታ ባልሰማክትን ያደረገችው እንደኛ የበላ ነው ጨርሰ ምናምን ነገር ማታን አገልግሎት ጀምሮ ሄድን። የመጀመሪያ ከዝማሬ ምናምን ፕሮግራም በኋላ ከዝማሬ ክፍለ ጊዜ በኋላ ኦልሞስት እነሱ የሚቆሙ ን ቆመች። ከዛ እያለች በጣም የሀይል ምናምን ብላ ተነሳለችው። እኔ አንተን ሳይ ማየው የኢትዮጵያ ባንዲራ ናቸው። አንተን ሳይ ማየው የኢትዮጵያ ባንዲራ ነው። እየበላችሁ እያለ የሰማችሁን ወሬ ማለት ነው። የሰማችሁ ወሬ ከዛ ትልቅ ሻንጣ ይዘ ስትሄድ ስትወጣ ያለው እግር ወጥቷል እና ጊዜ ነው ይለኛል አለችው። አለ አሜን አለ አበደ። ህዝቡም ጮኸ። ቢኮዝ ያውቁታል በቃ ኦልሬዲ ያውቃል ብሏል። አለ ጮኸ ምናምን ነገር። አሁን በቃ አስበው እንግዲህ ስሜቱን አስበው አንተ እዛ ውስጥ ሆነ እንዳታወራ ከባድ ነው፣ እንዳትናገር ምናምን በጣም ብዙ ነገር ልታባሽ ይችላል። ምን ታደርጋለህ? እኔም ነበርኩ በቃ ሚያቅሰው ነው ማለት ነው። እና ገዝዋት ኤርሚ ሰውየው ሀሳቡን ቀይሮ እዚህ ሀገር መኖሩን ቀጠለ። ሚስት አመጣ። አሁን እሷ ከእግዚአብሔር አሁን የምሰማው ድምፅ ነው። የእግዚአብሔር መንፈስ እንዲህ ይለኛል፣ አሁን ጊዜ ነው ሂድ ይላል እያለች ማለት ነው። የሚገርም ነገር የኢትዮጵያ ባንዲራ ነው ማየው በአንተ ፊት ለፊት እና ሻንጣ ይዘህ ምናምን ስጧ ያለው እና የምትሄደው ወደ ሀገርህ ነው እና ጊዜ ነው ምናምን እያለች ማለት ነው። ከዛ ህዝቡ ኧረ በስመ አብ እና ይህን አይተህ የኢትዮጵያ ቤተክርስቲያናት በሳውት አፍሪካ የኢትዮጵያ ቤተክርስቲያናት ካውንስል ፕሬዚዳንቱ እሱ ቤት ውስጥ እንደዚያ ነገር እያየ እንደዚያ በሀቡ እንዴት ነው አሁን ለምሳሌ ምን አይነት ታድሶ ታመጣል?
እና በጣም ከባድ ነው። ለዚህ ነው አሁን አንዳንድ ነገር ላይ በጣም ከዚህ ከአገልጋዮቹ ይልቅ ተገልጋዮቹ እባካችሁ ንቁ ምናምን ነገር ቢያንስ እንኳን እሺ ከሄዳችሁ ገንዘባችሁን ጠብቁ ወደሚል የመጣሁት ቢያንስ ገንዘባችሁን ሰብስቡ፣ አትስጡ። በቃ እዚሁ እናንተ ጋር እኮ አብሮ የሚያገለግል ከእናንተ ጋር አብሮ የሚከርም ከእናንተ ጋር አብሮ የሚወጣ የሚገባ ከእናንተ ጋር አብሮ የሚጸልይ ከእናንተ ጋር አብሮ ችግራችሁንም ደስታችሁንም ሀዘናችሁንም የሚካፈል አለ። እዚሁ አድርጉት። ለሚመጣ 3 ቀን ለቆየው ይህን ያክል ገንዘብ ያምጣ አትዙሩ ወደሚል የመጣሁት ራሱ ለዚህ ነው። ቁስ ምናምን ነገር ኦኬ፣ ግዑዝ የሆኑ ነገሮች ስም ተሰጥተውባቸው የሚሰጥ እነኚህ ነገሮች አትቀበሉ። ብቻ ብዙ ነገር ማነሳቸው ነገሮች አሉ። አሁን ጊዜው ስላይደለ ልተው፣ በጊዜ ልተው። ግን ሳውት አፍሪካ በጣም አደገኛ ነገር ውስጥ ነው ያለው። ቸርች ውስጥ ደግሞ በጣም ኮራፕትድ የሆነ አሰራር ደግሞ አለ እኮ። በጣም ኮራፕትድ የሆነ አሰራር፣ በጣም አደገኛ፣ እግር ያወጣ በእግሩ የሚራመድ ህይወት ያለው የሚንቀሳቀስ አካሉ የሚታይ ኦኬ። ሙስናው በጣም አለ፣ ሌብነቱ አለ ሳውት አፍሪካ ውስጥ ማለት ነው። በጣም ሌብነቱ አለ እና ተያይዞ አንድ ላይ በጣም አደገኛ ነገር ውስጥ ነው ሳውት አፍሪካ ያለው። ሳውት አፍሪካ ተሃድሶ ያስፈልጋታል፣ ግን ከባድ ነው። እግዚአብሔር እኔ ተስፋ በጣም ጸሎቴ ምንድነው እግዚአብሔር አለ አይደለም በቃ መሪዎች ቦታቸውን ሲይዙ የእግዚአብሔር የቃል እውቀት ያላቸው መሪነት በትክክል የገባቸው ለተጠሩት ጥሪ ደግሞ እንደሚገባ ምላሽ ለመስጠት የታመኑ የጠራቸው እርሱ አምኗቸው እንደሆነ ገብቷቸው በቃ ሊያገለግሉ የሚችሉ ህዝቡን ከተኩላው ከበላተኛ ለመጠበቅ የሚችል አይነት የእግዚአብሔር የቃል እውቀት ያላቸው እግዚአብሔር አምላክ እንዲያስነሳ ጸሎቴ ነው። በዘመድ ሳይሆን ኦኬ፣ በዘመድ ሳይሆን ከኛ ሰፈር ሳውት አፍሪካ እኮ የሚገርም ነገር ምንድነው ሽማግሌ ያሱ ሲሸሸው የሚሸሸው ከኛ ሰፈር እኮ እንትን አልገባም ይባላሉ። ከኛ ሰፈር እኮ አልገባም እኮ ከኛ ብሔር እኮ አልገባም፣ አረ ከኛ ወገን እኮ አልገባም፣ አረ ከኛ ጋር እኮ እንትና መግባት አለበት ይላሉ። የእድር ቤት ምናምን ይመስል ማለት ነው። የቀበሌ እንትን ይመስል ማለት ነው። እና በጣም ብዙ ነገሮች አሉ። በጣም ብዙ ሳውዝ አፍሪካ ውስጥ ይወራ ምናምን የሚባል በጣም ብዙ ሊያስቡ የሚችሉ ነገሮች አሉ። እግዚአብሔር አምላክ አንድ ቀን ያመጣል እና ብቻ ኤኒያው ዛሬ ምን እያወራ ነው? ጌታ ሆይ ጌታ፣ ኧረ ተው ግን ኤርሚ ከዚህ በኋላ ቆይ ምንድን ነው ይወራው? እሺ ለማንኛውም ወዳችኋለሁ። ወደ ጉዳያችን ንግባ ወገኖች፣ ወደ ጉዳያችን። ኦርቶዶክሶች አላችሁ እንዴ? ኦርቶዶክሳውያን ካላችሁ ገባ በሉ። ተባረኩ። እኔ ዝም ብዬ ሰላም ልላችሁ ነው የገባሁት። ዛሬ ቆይታ አላደርግም። አይዶ ነው ካረኩም ከ2 ሰዓት በኋላ ነው። ምንም ችግር ተባረኩ ካላችሁ ወይ በኋላ አካባቢ ላይ እመጣለሁ። ተባረክ። ራሳችሁን ግን ጠብቁ። ለእግዚአብሔር ሕዝብ የምንነግረው ይሄንን ነው። ራሳችሁን ጠብቁ። ወንድምነት እኔ አንተ እስክትከፍት ብቻ ነው ቆየው። አሁን ዳንዬ ቢከፍት አንተ ከፍታችሁ ቢሆን ኖሮ በቃ ዳንዬ ከከፈተ ወደ ዳንዬ ጋር ሂዱ። እኔ አይዶ ነው ከ2 ሰዓት በኋላ ምናልባት ከ2 ሰዓት በኋላ አሪፍ ነው። ከ2 ሰዓት በኋላ ከ2 ሰዓት በኋላ ወይ እንገናኛለን። ተባረኩ። ጸጋ ይብዛላችሁ። እሺ አባኮ መልካም። አሜን። እሺ ኦርቶዶክሳውያን ካላችሁ ገባ በሉ። መዳን በማርያም ወይንስ በኢየሱስ የሚለው ዛሬ ቶፒካችን፣ እሱ ላይ በደንብ ማውራት እንፈልጋለን። እናንተ በማን በኩል ነው ሰው የዘላለም ሕይወት የሚያገኘው ብላችሁ ታምናላችሁ? ሰው ዛሬ እናወራለን። እሺ ቅዱሳን እዚህ ያላችሁ ደግሞ ወንድሞቼ እህቶቼ ታብታቡን ከፍ አድርጉት፣ 200 ብር ያስገቡ። እሺ እመቤታችን ስዕል እንኳን ሰውን መላክን ያድናል በሉላችሁ። የእመቤታችን ስዕል በሉ ካመመ ይመኑ። የእመቤታችን ስዕል እንኳን ለእኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል። እንግባባ
እስቲ እቺ ኦርቶዶክስ መስላለች። ይሄ ሰውዬ ነው እንደመጣው። እሺ ሰላም ላንተ ዮና ነው ዮሐናንዬ እንዴት ነሽ? አለው ሰላም ነው እግዚአብሔር ይመስገን። ስምሽ ግን ደስ ይላል። በእኔ ወጥቶ ነው። በእኔ ወጥቶ ደስ ይላል። እሺ የት ቤተ እምነት? ኦርቶዶክስ። እንኳን ደህና መጣሽ። እንኳን ደህና ቆየ። እሺ መዳን በማርያም ወይስ በኢየሱስ ብለናል። ድነት የሚገኘው ማን ነው ብለሽ ታምኛለሽ? እንደ ኦርቶዶክስ ተዋሕዶ ቤተ እምነት አስተምር። ኦፍኮርስ ቤተክርስቲያናችን የምትለው መዳን በኢየሱስ ነው። ግን አሁን ያሰማህን ቪዲዮ አንድ የምነግር ነገር ምን እንደሆነ ታውቃለህ? አሁን ለምሳሌ በእናት ቸርች ብዙ አይነት አስተምሮ አለ አይደል? እንደ ግለሰብ የተለያየ አስተምሮ አለ። ሁሉም ያስተማረውን ትቀበላለህ? አንድ አስተምሮ ያለው እኛ ጋር ለመዳን ጉዳይ አይደለም። እኛ የምንሰማው ብዙ አስተምሮ ነው። የለም እንዴ እየሰማን አይደል እንዴ? ብዙ አይነት አስተምሮ። ለምሳሌ ሰው መንፈስ ነው፣ ሰው እንትን ሲል እግዚአብሔርን ይመስላል፣ ሰው ትንንሽ እግዚአብሔር ነው ምናምን። አይ ሰው ትንሽ እግዚአብሔር ነው እናንተ ጋር ያለው፣ ሰው መንፈስ ነው የሚለው ትምህርት እኛ አንቀበልም። አንተና ፐርሰናሊ ማትቀበለው፣ ፐርሰናሊ አንተና ማትቀበለው። ገባሽ? እኔ ወንጌላዊ አማኝ ነኝ። ስለዚህ በእኛ በወንጌላዊ አማኞች ውስጥ እንደዚህ የሐሰት አስተምሮች ድሮም ነበሩ። የዛሬ በፈርስት ሴንቸሪ እንደዚህ በየጊዜ ብቅ የሚሉ ደግሞ ተከታዮችም ነበሯቸው። እነሱ ተከታዮች አሏቸው። ሐሰተኛ አስተማሪዎች በጊዜው ኖሩ። አንድ ላይ የሆነ ነገር እንትን አሉ ማለት እነሱን ይወክላሉ ማለት አይደለም። እነሱ ሐሰት እንደሆነ ማሰብ እኮ ደሴም ላይ ልል የፈለኩት ምን እንደሆነ ገብተዋል። በቃ ተረተኛል። ልል የፈለኩት ሁሉም ሚዲያ ላይ መጥቶ ያወራ ሁሉ ቤተክርስቲያንን ይወክላል ማለት አይደለም። ይሄው ለምሳሌ ከቤተክርስቲያን አስተምሮ ውጭ የሆነ ነገር የሚያወራ ይኖራል። ግን ያ ማለት ቤተክርስቲያንን ይወክላል ማለት አይደለም። ምክንያቱም የኛ ቤተክርስቲያን መዳን በኢየሱስ ብቻ መሆኑን ነው። ሌላ ለምሳሌ ሌላ አይነት ትምህርት የሚያስተምር ምንም ሊሆን ይችላል። ቄስም ሊሆን ይችላል፣ አገልጋይም ሊሆን ይችላል። ምንም ያ ሰውዬ የራሱን ፐርሰናሊቲ ነው የሚያንጸባርቀው እንጂ የቤተክርስቲያኑ አስተምሮ አይደለም። እና የኛ ቤተክርስቲያን መዳን በኢየሱስ ነው ብላ አታምንም። ግን ማርያም ለምሳሌ የተባረከች ጸጋን ሙሉ የተሞላች ነች። በኢየሱስ ብላ አታምናለሽ ወይስ ምንድን ነው ያልሽው? በኢየሱስ ብቻ ነው ብላ ነው የምታምነው። ብቻ ነው ብላ ነው የምታምነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከኢየሱስ ውጭ ሌላ አዳኝ አለ ብላ አታምንም? አታምንም። ኦኬ ለምሳሌ እኔ በጽሁፍ ደረጃ ምናምን ነገር አሳይሻለሁ። ምንም ችግር የለውም እንዳለ እኔ ስለማሳያሽ። እሺ አንቺ ድነሻል? እንደው ዝም ብሎ ለጊዜው ኢየሱስ ላይ እናውራ። እኔና አንቺ ድነሻል? አዎ ድኛለሁ። ግን ድነት ሂደታዊ ነው። ድኛለሁ ብለህ ለምሳሌ በቃ አይደለም ሂደታዊ ምናምን እሱ ተይው። በቃ አሁን ዋና ነገሩ መዳንሽ ላይ ነው የምናወራው። ጀምር ሂደታዊ እንትን የካናዳ ፕሮሰስ አይደለም። እኔ በሂደት ውስጥ የሚቀመጡ የካናዳ የዩኬ እና የአሜሪካ ፕሮሰስ ብቻ ነው እኔ በሂደር የሚቀመጠው ማለት ፔንዲንግ ላይ ተቀምጦ ፕሮሰስ የሚያደርገው ማለት ነው። እኔ እንትን ብቻ ነው የማውቀው። እሱ ላይ እናወራለን። ለምሳሌ አንቺ ድነሻል? አዎ ድኛለሁ። ኦኬ የዳንሽው አምነሽ ነው ወይም ደግሞ እንዴት ንገረኛ፣ እንዴት ንዳንሽው አንቺ? ምክንያቱም መጽሐፋችን ሲናገር በአንዱ በኢየሱስ የሚያምን የዘላለም ሕይወት አለው ስለሚል እኔ ደግሞ በክርስቶስ የማምን ክርስቲያን ነኝ። ስለዚህ የዘላለም ሕይወት አለኝ ድኛለሁ ማለት ነው። ንግግርሽ በጣም ደስ ይላል። ነገር ይችላል። መች ነው ያመንሽው? መች ነው ያመንሽው ማለት ያመንኩ ሰዓት ነው ያመንኩት።
መቼ አምነሽ ይሄንን እንደምድን አክሴፕት ያደረኩ ሰዓት የተቀበልኩ ሰዓት ድኛለሁ ማለት ነው። ይሄን ቃል መቼ ልበል በቃ ቃሉ የገባኝ ሰዓት ኦልሞስት የሆነ ጊዜ አሁን በዚህ ጊዜ ነው ብዬ አልልህም። ያላን ለምን አቃጣው ችግር የለውም እኮ አለ መሰለሽ። አሁን አንቺ ከማሳታት ምናምን ሳይሆን እኔ ማውራሽ ከአንቺ ጋር እንደ ፋሚሊ ነው እንደ እህትና ወንድም ነው የማወራው። እንደዛ ነው። ገባኝ። ግን ምን እንደሆነ ታውቃለህ? አሁን ለምሳሌ አንድ ሰው ማለት ነው አሁን የእግዚአብሔር ቃል በእምነት የሚሆን ነገር ነው አይደለ? በእምነት ለምሳሌ ክርስቲያን ነኝ ብዬ ምግባሬ ግን የክርስቲያን ካልሆነ ልድን አልችልም። ግን አምኜ ወደዛ ምግባር ምናምን እሱን ተይው። አሁን ዋና ነገሩ ላይክ የዳንሽበትን የዛሬ ቤት ያገኝሽበትን ቀንና በቃ እኔ ማምነው ድኛለሁ ብዬ ማምነው ልክ በክርስቶስ ኢየሱስ ያመንኩ ሰዓት በዛ ህይወት እንደማገኝ ያመንኩ ሰዓት ያንን ድኛለሁ ብዬ ነው የምቀበለው። ያንን መች ነው ያ ቀን? እኔ ትዝ አይለኝም። አንደኛ የሚጀምረው ከመጠመቂ ነው የሚጀምረው። ጎበስ። እሺ አሁን ወደ ትክክለኛው መንገድ እየመጣሽ ነው። ጎበስ፣ አሁን እየመጣሽ ነው። እሺ፣ ስለዚህ አንቺ ላይክ እንድዳንሽ አምነሽ ነው ወይስ ተንከሽ ነው? ምክንያቱም መዳኔ ተመርጫለሁ። ኦልሬዲ ለመዳን የተመረጥኩ ሰው ነኝ። ምክንያቱም አህዛብ አይደለሁም። አስቀድሞ በፕሪደስቲኔሽን ታምኛለሽ ማለት ነው? አዎ አምናለሁ። እግዚአብሔር አስቀድሞ ለከ ምንድነው ኤፌሶ ምዕራፍ 1 ቁጥር 4 ላይ እና የሮሜ ምዕራፍ 8 ላይ ያለውን ሀሳብ ትቀበያለሽ ማለት ነው? እግዚአብሔር አስቀድሞ የሚድኑትን መርጧል፣ እግዚአብሔር ልጁን የላከው ለተመረጡት ነው የሚለውን ትምህርት ትቀበያለሽ? አይ እንደዛ አይደለም። እንደዛ ሳይሆን መረዳት የኔ እንዴት መሰለ፣ አሁን ለምሳሌ አንድ ሰው እኛ ክርስቲያኖች እኛ ኦርቶዶክሶች ስንጠመቅ በምንጠመቅ ሰዓት የመንፈስ ቅዱስ ማህተብ ነው የሚታተምብን። በዛ ሰዓት ድነታችን ኦልሬዲ ጀምሯል። በቃ ጀምሯል። እሺ ደግሞ ዳዊት ሲናገር ከእናቴ ማህፀን ጀምሮ እግዚአብሔር ያቀኛል ነው መርጠኸኛል ነው የሚለው። ስለዚህ ኤርሚያስ ነው እንደዚያ ኤኒሃው ዳዊትም ብሎ ይችላል። ለማንኛውም ምን አለ መሰለሽ አሁን ወደዚህ ከመጣሽ ኦርቶዶክስ በፕሪደስቲኔሽን ታምናለች ወይ የሚል ጥያቄ ያመጣል። እሱ ጥያቄ ደግሞ እንደዚህ አይነት ጥያቄ ደግሞ ካስነሳ ደን እግዚአብሔር አብ ልጁን የላከው ደግሞ ለተመረጡት ነው። አስቀድሞ ለመረጠ ለወሰደላቸው ብቻ ነው እግዚአብሔር ልጁን ልከው ስለተመረጡት ብቻ ነው ቤዛ ወይም የቤቱን ስራ የሰራው ብሎ ወደ ማመን ያመጣሻል። ስለዚህ ሮንግ ትምህርት ነው የሚሆነው ማለት ነው። ኦርቶዶክስ እንደዛ ስለማለት ነው ታምነች ወይም ስለማለት ወይም እንደዛ የምታምኑ ከሆነ አላውቅም። ኦኬ አይ እንደዛ እናምንም። አዎ አየለን ከከበደ ለይቶ አለሚቱን ከደብሪቱ ለይቶ ነው ክርስቶስ መጥቶ መስዋዕት የሆነው ወደሚል ያመጣሻል ማለት ነው። እሱ ደግሞ በእኛ እኔ እንደ ክርስቲያን አልቀበልም፣ ያን ትምህርት ስለማልቀበል ነው። እኛም አንቀበልም። ዓለምን ሁሉ ሊያድን የመጣው ክርስቶስ በሚለው ነው የምንቀበለው። ስለዚህ ወደ አንቺ ልምጣና አንቺ የዳንሽው አምነሽ ነው። መቼ ነው አምነሽ የዳንሽው? ስጠመቅ። ስትጠምቂ የተጠመቅሽው አምነሽ ነው? ቤተሰቦቼ ስለሚያምኑ በቤተሰቦችሽ በቤተሰብ እሺ። ስለዚህ አንቺ ሳታምኚ ነው የተጠመቅሽው which ቤተሰቦችሽ አምነውልሽ አይደል የተጠመቅሽው? አዎ የቤተሰቦቼ እምነት ነው። ስለዚህ ተጠመቅኩኝ። ከዛ በኋላ ደግሞ እኔ በሂደት እየተማርኩ አመንኩ ማለት ነው። እሺ ሰው ቤተሰቡ አምኖለት ይድናል ብለሽ ታምኛለሽ? አዎ ይድናል ብዬ አምናለሁ። ቤተሰቦች አምነው ሳይሆን የቤተሰቦች እምነት ያድናል። ምክንያቱም የሚያድን እምነት ስላላቸው ነው አይደለም? ቤተሰቦችሽ አምነውልሽ አንቺ ትድኛለሽ ወይ ደግሞ ቤተሰቦች አምነውለት ሰው ይድናል ብለሽ ታምኛለሽ? ኖ እንደዛ ማለት አይደለም። እንደዛ ካልሆነ ለምሳሌ በቤተሰቦች እምነት ብለሽ ምንድን ነው መጽሐፉ የሚለው ጥምቀቱ የተፈቀደው ላመነ ስለሆነ እንጂ ቤተሰብ ጥምቀት አልተፈቀደም አይደል? ስለዚህ አንቺ ምን ያለሽ ነው መሰለሽ በቤተሰቦቼ እምነት እኔ ዳንኩኝ ከዚያ ተጠመቅኩኝ ያልሽ ነው። ሰው ምድር የሚሆነው በቤተሰቦቹ እምነት ሰው ቤተሰቦች አምኖለት ድኖ የተጠመቀ ካለ ከመጽሐፍ ውስጥ ታሳኛለች ማለት
ወይ እንደዛ ከተፈቀደ በክርስቶስ ትምህርት ውስጥ እንደዚህ አይነት የነገረ ድነት አስተምሮ ካለ ታሳይናለች። እንደዛ ሳይሆን እኛ እንዴት መሰለ አረዳ የኛ ቤተክርስቲያን የምታምነው አንደኛ አንተ ለምሳሌ የምታምነው እምነትን ወደምታምነው እምነት አንተ እኮ ኖርማሊ ሎጂክ እኮ ይሄ እኮ የሎጂክ ጉዳይ ነው። ለምሳሌ አንተ የምታምነው እምነት ፕሮቴስታንት ነው አይደል? ልጅ መቼም ኦርቶዶክስ ቤተክርስቲያን ልትወስደው አትችልም። እኔም ቤተሰቦቼ ኦርቶዶክሶች ናቸው። ስለዚህ የሚወስዱኝ በሚያምኑበት በኦርቶዶክስ ቤተክርስቲያን ነው። ከዛ ያንን የመዳን ሂደት እኔ ነኝ እያሳደግኩት የሚሄደው። ደግሞ መዳን በእድገት የሚሄድ ነው፣ በመማር በመስማት የሚሄድ ነው። ስለዚህ ልሰማ የምችለው እኮ ወደዛ ስቀርብ ነው። ግን በዛ ሰዓት በተጠመቅኩ ሰዓት መንፈስ ቅዱስ ይታተምብኛል። ውሃው እኮ ዝም ብሎ ውሃ አይደለም። ኦልሬዲ የእግዚአብሔር ቃል ያለበት ውሃ ነው፣ የተጸለየበት ውሃ ነው፣ የሚፈውስ ውሃ ነው። ስለዚህ ያ ውሃው ላይ ያደረው መንፈስ ወደ እኔ ይመጣል። የሚያድን ቃል ነው የእግዚአብሔር ቃል አይደለ? የተነገረው በውሃው ላይ ያ ቃል ይሰራል በውሃ ላይ አድሮ። ምክንያቱም ውሃ ኢቭን ሳይንስ ምን ይላል? ውሃ ላይ ትልቅ ፓወር ነው ያለው። ስለዚህ ውሃ ላይ እዛ ውሃ ላይ የሚጸለየው ጸሎት እዛ ውሃ ላይ እግዚአብሔር ቃል ሲነገር ያ ቃል በእኔ ላይ ይሰራል። በምጠመቅበት ሰዓት ኦልሬዲ በቃ መንፈስ ቅዱስ ይይዘኛል ማለት ነው። በዛ ሰዓት ድኛለሁ፣ በቃ ድናለሁ። ምክንያቱም ውሃው ላይ የተነገረው ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ያድናል። ቤተክርስቲያናችን የምታምነው እንደዚህ ነው። አንቺ አሁን የምታምኚውን እምነት ከመጽሐፍ ቅዱስ ነው። አሁን ከአንቺ ጋር ሳወራ ቅድም እንዳልኩሽ ለአርጊመንት አይደለም ማወራው፣ በቃ እንደ ቤተሰብ ነው ማወራሽ። አሁን የምታምኚውን እምነት ከመጽሐፍ ቅዱስ አሳይኝ። ለምሳሌ ሰው ሳያምን መጠመቅ ተፈቅዶለታል። ፕላስ ደግሞ የሚጠመቀውን ሰው ራሱ በዚህ ቀን ተብሎ ቀን ተሰይሞለት ወይም ደግሞ ቀን ተመድቦ በዚህ መልኩ ስርዓት ረቆለታል የሚለውን ከመጽሐፍ ቅዱስ አሳይኝ። አንተ አሁን እኮ ሁሉን ነገር እኮ ከመጽሐፍ ቅዱስ አንድ ባንድ እኮ የሚል ነገር የለም። ሁሉን ነገር በእኛ ቤተክርስቲያን ደግሞ ሁሉን ነገር ከመጽሐፍ ቅዱስ ብቻ የሚል አስተምሮ የለንም። የተለያዩ መጽሐፍታት አሉ፣ ተጨማሪ መጽሐፍታት አሉ። ለማን ነው የፈቀደው? ከጥምቀት በፊት ምንድን ነው የሚቀድመው ብለሽ ነው የምታምኚው አንቺ? እንደ ክርስቶስ ትምህርት ቢኮዝ እኛ እንደ ክርስቲያን ልኖር የሚገባው በክርስቶስ ትምህርት ነው። የእግዚአብሔር ቃል እንዳለ ወይ ደግሞ ሐዋርያቱ በተለይ በነገረ ድነት ጉዳይ ሲያስተምሩ ምን ብሎ ሰው የሚድነው እንዴት ነው ብሎ አስተማሩ። ገባሽ? ያመነ የተጠመቀ ይድናል ነው የሚለው ይሄ ቃል በቃል ስትወስደው። ነገር ግን መረዳት ያለብህ ምን እንደሆነ ታውቃለህ? ያመነ የተጠመቀ ማለት ምንድን ነው? አምኖ ነው። አንድ ሰው እኮ አምኖ ነው እኮ የሚጠመቀው አይደለም። ሳላምን እኮ እኔ ልጠመቅ አልችልም። ለምሳሌ ቤተሰቦቼ እንደሚፈውሰኝ ያንን ነገር አምኖ ነው የሚያስጠምቁኝ። ስለዚህ በዛ ሰዓት እኔ ደግሞ እዛ ሃይማኖት ውስጥ ስመላለስ እኮ እድናለሁ። በቃ ኖ እንደዛ ይኸውልሽ፣ በቤተሰብ እምነት ይዳናል የሚለውን ከመጽሐፍ ቅዱስ ማስረጃ አምጪ። ምድረ መሰለሽ በቤተሰብ እምነት ይዳናል። ደን ደግሞ ሰውየው የዳነው ልጅ ደግሞ በሂደት እያደገ ደግሞ ከዛ ይድናል የሚለውን አሳይን ከመጽሐፍ ውስጥ አለሽ። እንደዛ ቃል በቃል ላሳይ አልችልም። የለም እኮ ትምህርቱ የሚመስል ነገር ለምሳሌ በቤተሰብ እምነት እንደሚዳን አሳይኝ። እኔ እንኳን በቤተሰብ እምነት ይዳናል ስላልሽ በቤተሰብ እምነት ሰው አምኖለት ወደ ምን ይመስልሽ? በውክልና አሊያም ደግሞ በስፖንሰር ነው የሚሆነው። ገባሽ? አንቺ አይዳልሽው በስፖንሰርሺፕ ነው የሚሆነው። አንቺ አይደለሽም በቀጥታ ኢንካውንተር ያደረግሽው ከአዳኝሽ ጋር በቀጥታ የተገናኘሽው አንቺ አይደለሽም። ገባሽ? ሌላ አካል በሶስተኛ ወገን ነው አንቺ ድነት ያገኘሽው። ሰው ድነትን በሶስተኛ ወገን ያገኛል የሚለው ከመጽሐፍ ቅዱስ ሳይ ከመጽሐፍ ቅዱስ ላሳይ አልችልም። ምክንያቱም እንደዚህ ቃል በቃል የለም። ከየት አምጥቼ ላሳይ? ቃል በቃል ስለሌለ። ስለዚህ ዮሐና ያንቺ እኮ አላችሁ ይመጣል እድኛለሁ። አንተ ነህ ያለ መዳን የምትነግረኝ? ያለ መዳንሽን የሚነግረው እግዚአብሔር ቃል ነው። ከእግዚአብሔር ቃል ፕሮሲጀር ውጪ በሆነ መንገድ ነው አንቺ ድነት እንዳገኘሽ አይደለም። ግዴታ አሁን ለምሳሌ አንተ እኮ ግዴታ ቃል በቃል አበበ በሶ በላ ከተባለ በሶ አበበ በላ ለምን ይባላል እኮ እያልከኝ ያለው። ቢቀያየርም ያው ነው ቦታው። በቃ አሁን ያመነ የተጠመቀ ይድናል ተባለ፣ የተጠመቀም ያመነም ይድናል ከተባለ እኮ ዋናው ምንድነው? መጠመቅና መዳን ተያይዞ ያለ ነገር እንደሆነ ነው እንጂ የሚያሳየው ግዴታ ስቴፑን እንደዚህ ጠብቀ ምናምን መሄድ አይጠበቅብህም። በቃ መጠመቅ ለመዳን አንዱ ወይ እንደሆነ ነው የሚያሳየው። ለምሳሌ ይሄንን ነገር ይሄን ስቴፕ ማካተበክሽ ትጀምል ድኝ ማቺ በተለይ ሰው የሚድንበትን መንገድ ጌታችን ኢየሱስ ክርስቶስ ማስተምሯል። ኦኬ ኤንድ ሐዋርያቱ ማስተምሯል። ግን እኮ ጌታ ያስተማረን እኮ
ኖ ጌታ ያስተማረን እኮ በልጁ የሚያምን የዘላለም ህይወት አለው ነው። የዘላለም ህይወት የሚኖር በልጁ በክርስቶስ ስታምን ነው እንጂ ተጠምቃ አይደለም የዘላለም ህይወት የሚኖር። ቴንክ ዩ ሶ ማች ዊሽ ስወድሽ እኮ። ስለዚህ አንቺ አምነሽ ነው ወይ የዘላለም ህይወት እንዳለሽ እርግጠኛ ሆንሽ? ጎበዝ እኮ አና የምትይው ነገር ትክክል ነው፣ በጣም ትክክል፣ የሚገርም ነገር ነው። ስለዚህ አንቺ የዘላለም ህይወት ያገኘሽው የዳንሽው በልጁ አምነሽ ነው ወይ? አዎ የዘላለም ህይወት ያገኘሁት በልጁ ስለማምን ነው። መች ነው አምነሽ? ስለማምን ነው ሳይሆን አንቺ ኦልሬዲ የዘላለም ህይወት ያገኘሽው የዳንሽው በልጁ አምነሽ ነው ወይ? የዘላለም ህይወት ያገኘሽው በልጁ አምነሽ ነው ወይ? የዳንሽው ነው ጥያቄክ? አዎ ግን በእኛ ቤተክርስቲያን ድኛለሁ ተብሎ 4 ነጥብ አይሰጥም። እባክሽን 4 ነጥቡን ታዩ። እኔ በ4 ነጥብ ነው ሳወራ ማወራሽ። እኔን ከፈለግሽ ጠይቂ። ትልድነት በ4 ነጥብ እያወራሁ ነው እኔ ማሳይሽ። ኦልሽ አሁን ስሚኝ፣ አንቺ የዘላለም ህይወት ያገኘሽው ወይም የዳንሽው በልጁ አምነሽ ነው ወይ? አሁን ልክ ዮሐንስ ወንጌል ምዕራፍ 3 እንደጠቀሽው በዛ መሰረት ነው ያመንሽው ያልሽው? አዎ በዛ መሰረት ነው ያመንኩት። መች ነው በዛ ሰዓት ያመንሽው? መች ነው ያ ቀን መች ነው? በልጅነት ይቻላል ያ ቀን ምናልባት በ10 ዓመት ሊሆን ይችላል፣ ሜቢ ከዛ በላይም ሊሆን ይችላል፣ 10ዎቹም ሊሆን ይችላል። ያንን ቃል ውስጥ የገባውና ያመንኩት ማለት ነው። ስለ ቃሉ ከሆነ ፐርሰናል የምታወራኝ ነገር ግን ስለምደንበት ክርስትና ከሆነ የምታወራኝ ግን እንደተጠመኩ ጊዜ ጀምሮ በዚህ ሃይማኖት ውስጥ በክርስትና ውስጥ ድነት እንዳለ አምኛለሁ። ሁለቱ ይለያያል። ሁለት ድነት ነው ያለው። ሰው ሁለት ጊዜ ነው የሚድነው? ሁለት ጊዜ ለፊት የሚያገኘው ወይስ አንድ ጊዜ ነው? ኖ አሁን ለምሳሌ የ3 ዓመት ልጅ ስለመዳን ለምሳሌ ምን ሊነግርክ ይችላል? ቆይ ንገረኝ። ማለት እናንተ የምታወሩት ወሬ እኮ ጭራሽ እኮ የሌለ ነገር ነው፣ ማይገናኝ ነገር ነው። አሁን የ3 ዓመት ልጅ አንተ ድነሃል ብትለው የሆነ ትርጉም ሊሰጠው ይችላል? ያ ነገር ምንም ትርጉም ሊሰጠው አይችልም። ስለዚህ አንድ ሰው እኮ ስለመዳን በደንብ ኤግዛክትሊ ሲጎረምስ ነው ሊያውቅ የሚችለው እንጂ አሁን አንተ ልጅህን ለምሳሌ ትንሽ ልጅ ሊኖረው ይችላል ድነሃል ምናምን ብትለው ስለምን እንደምታወራ ኢቭን ምንም ትርጉም የለውም እንጂ እኮ በድፍረት እኮ እኛ የዳነው እኮ ስንጠመቅ ነው፣ በቃ ያመንነው በክርስቶስ ስንጠመቅ ነው ልልህ እችላለሁ። ግን ለምን እንወሻሻለን? በኦርቶዶክስ ተዋህዶ ቤተ እምነት ሲጀመር ጥምቀት የሚያጠምቁት ዝም ብሎ አይደለም። ኦኬ የሚያጠምቁት ጥምቀት ራሱ የጥምቀቱ የራሱ የሆነ የሚያጠምቁበት ምክንያት አላቸው አይደል? ኦርቶዶክሳውያን ለምሳሌ ጥምቀት አንድ ሰው ላይ ያምናሉ። ያችን ጥምቀት ለኃጢአት ስርየት ወይ ደግሞ ሕፃኑ በአዳም ምክንያት ከመጣው በደል ይነጻል። አዳማዊ ባህሪን ያወልቅና ክርስቶስን ይለብሳል። ስለዚህ በጥምቀቱ በኩል የዘላለም ሕይወት ያገኛል ነው። አዎ ስለዚህ ያ ህፃን እንደዛ ያንን እኮ የሚያምነው እኮ ቤተክርስቲያንና ቤተሰቦቹ ናቸው ያንን የሚያምኑት። ስለዚህ ምን ብሎ ነው የሚያምኑት? በጥምቀቱ በኩል የዘላለም ሕይወት ያገኛል። ውጭስ ድነዋል። ስለዚህ ስንት ድነት አለ ማለት ነው? አንድ ነው ያለው። አንድ ነው። ስለዚህ አንቺ የዳንሽው መቼ ነው? አምነሽ ነው ወይ የዳንሽው? የዳንኩት በዛ ሰዓት ነው ያመንኩት። ግን ያወኩት ያንን ስለ ቃሉ ስለ ክርስቶስ ቃል ግን የተረዳሁት ደግሞ በምትረዳ ሰዓት ነው። ህፃን ልጅ ማለት እንዴት ነው የሆነ እኔ እኮ አስተምሮታችሁ ሁላ ግራ ነው። ስለዚህ ሰው ሳያምን ይድናል ማለት ነው። ሰው ሳያምን ይድናል ማለት አይሁዳውያን እኮ ብዙ ድነዋል። ስለ ኢየሱስ ምንም ሳያውቁ ሳይረዱ እኮ ድነዋል። ስለዚህ ሰው ሳያምን ይድናል? ኖ ሳያምን አይድንም፣ አምኖ ነው የሚድነው። ስለዚህ አንቺ አምነሽ አይደለም የተጠመቅሽው፣ ወይስ አምነሽም አይደለም። ለማመን ምን ይቀድማል? ቤት ታምኛለሽ። ለምሳሌ እንደ እግዚአብሔር ቃል ገባሽ? ትሩን ጠብቆ መሄድ ካለበት እንደ እግዚአብሔር ቃል ለማመን ምን ይቀድማል? ቤት ታምኛለሽ። ለመዳን ማመን ይቀድማል። ለማመንስ ምን ይቀድማል? ለማመን የእግዚአብሔርን ቃል ማወቅ መማር። ደስ ስለዚህ ለመዳን ማመን፣ ለማመን ደግሞ መስማት። ለምሳሌ እምነት ከመስማት ነው፣ መስማቱ ከእግዚአብሔር ቃል አለ። ሮሜ ምዕራፍ 10 ቁጥር 17 ላይ ለዚህ ይላል። ስለዚህ አንቺ ምን ሰምተሽ አመንሽ ተብለሽ ብትጠይቂ በ80 ቀን ምንም ሰምተሽ አይደለም ያመንሽው አይደለ? ግን እኮ አይደለም ሰርቼ አልመን እንጂ ኦልሬዲ እኮ እዛ ጋር የመንፈስ ቅዱስ በመንፈስ ቅዱስ እኮ በእግዚአብሔር ቃል የእግዚአብሔር ቃል ያለበት እሱን አሁንም በመንፈስ ቅዱስ ምናምን ያልሽው ነገሮች በጠቅላላ ለምሳሌ
ላይክ እንደ እግዚአብሔር ቃል ነገሩን አምጥተሽ እንትን ማለት አልችልም። አሁን ጥያቄ ምንድነው? አንቺ በ80 ቀን ምን አምነሽ ነው ሄዳንሽ? ምንም ላቅ አልችልም በ80 ቀን። ስለዚህ ያጠመቁሽ ዝም ብሎ ነው ማለት ነው አይደል? ከክርስቶስ ትምህርት ውጪ ዝም ብሎ አይደለም። ዝምኛ ለምሳሌ እንደዛ ቢሆነው ከክርስቶስ ትምህርት ስርዓት ውጪ ነው ያጠመቁሽ ማለት ነው። ያ ማለት ለማመን መስማት አለብሽ። አልሰማሽም፣ የሰማሽው ነገር የለም። ስለዚህ የሰማሽው ነገር ከሌለ ደግሞ እምነት ሊፈጥር አይችልም። ደን ልታምኝ አትችይም፣ ልትቀበይ አትችይም ሲጀመር ማለት ነው። ስለዚህ ሰምተሽ አምነሽ ተቀበለሽ ሳድኝ ጥምቀትን ከተጠመቅሽ ያጠመቁሽ ከክርስቶስ ስርዓት ውጪ ስለሆነ ወይም ከክርስቶስ ትምህርት ውጪ ስለሆነ ዝም ብሎ ውሃ ውስጥ አስገብቶን ያወጡሽ ማለት ነው። ዝም ብለው ውሃ ውስጥ አስገብተው አላወጡኝም። እንደዚህ አይነት አስተምሮ የለም። ዝም ብሎ አይደለም። ነገርኩ እኮ የምንጠመቅበት እኮ እንዴት ነው ማለት የእግዚአብሔር ቃል ውሃው ላይ የተነገረ እንዴት ነው ዝም ተብሎ የሚባለው? የእግዚአብሔር ቃል አይደል ይሰራል ብላችሁ ካመናችሁ የእግዚአብሔር ቃል በውሃው ላይ የእግዚአብሔር ቃል አይሰራም? እዛ ውሃው ላይ ያረፈው የእግዚአብሔር ቃል አይሰራም? ዝም ብሎ እንደ ሻወር ነው የምትሉት ማለት ይሄ ነገር እኔ አይገባኝም። እንዴት ነው ሻወር ሊሆን የሚችለው እንዴ? ሻወር ሁሉ የተጸለየበት ነው እንዴ የሚጠመቀው? ስለዚህ ዝም ብሎ የሚባል ነገር የለም። በእኛ ቤተ ክርስቲያን ሲጀመር ዝም ብሎ የሚባል ነገር የለም። ልክ እንደናንተ ዝም ብሎ በልምድና እንደተፈለገ የሚባል በስርዓት ነው ሁሉ ነገር። ዝም ተብሎ የሚባል ነገር የለም። በደንብና በስርዓት የምንመራ በስርዓት ሲኖዶስ ያለን በስርዓት የእኛ ቤተ ክርስቲያን እናንተም ታውቃታላችሁ። ትልቅ ቤተ ክርስቲያን ዝም ብሎ የሚባል ስርዓት የለም እኛ ቤተ ክርስቲያን ላይ። ዝም በብሎ ያለው እናንተ ጋር ነው እንጂ እኛ ጋር አይደለም ሲጀመር። ስለዚህ ያ የምንጠመቅበት ውሃ ጥቅም አለው። ኦፍኮርስ ጥቅም አለው። ምናልባት ከዚህ ቃል ጋር ላይገናኝ ይችላል ዳይሬክት ከወሰከው ማለት ነው። ኢንዳይሬክት ግን እድን አለው። ምክንያቱም ያ ቃል ያ ውሃ ላይ የሚሰፍረው እኮ የእግዚአብሔር ቃል ነው። ስለዚህ ዳይሬክት ቃሉ ገብቶኝ አንብቤ ምናምን እንኳን አይደለም የ80 ቀን ልጅ ይቅርና የ10 ዓመትም የ5 ዓመትም የ6 ዓመትም ልጅ እኮ ስለ ቃሉ ብሰብከው የሚያውቀው ነገር የለም። የሚረዳው ስለ መዳን የምትረዳው እኮ ባወክ ሰዓትና በተለይ ስለዚህ በዛ ሰዓት ግን ምንም እንኳን እኔ ባልረዳ ቤተሰቦቼ ያ ነገር እንደሚያድን ተረተው አጥምቀውኛል። ስለዚህ ጥቅም የለውም የሚባል ነገር የለም። ጥቅም አለው። በውሃው ላይ የሚያርፈው የእግዚአብሔር ቃል ነው። ውሃ ደግሞ ትልቅ ፓወር ያለው ነገር ነው። ስለዚህ ይሄ ሻወር ነው ምናምን እናንተ ሻወር ነው ስላላችሁ ሻወር ሊሆን አይችልም። ቀንድ አቅሎ ምናምን የምትጠመቁት ይሄ እሱ ሻወር ሊሆን ይችላል። እሺ ዮሐና የምን አለ መሰለሽ ሻወር ብቻ ሳይሆን አስገብቶ አስለቅሶሽም ጭምር ያስወጡሽ እንጂ ምንም ውሃው የሚጠቅመው አንድም ነገር የለም። ቢኮዝ ጥምቀቱ ራሱ የሚከናወነው ለምን ጥምቀት እንደሚከናወን ለምን እንደሚፈጸም ያ ስርዓት መጽሐፍ ቅዱሳችን በግልጽ ስለሚናገር ኤንድ ደግሞ ተጠማቂዎች እንዲጠመቁ ሊያደርጉ የሚገባቸው ደግሞ ፕሮሰስ አለ። ፕሮሰሱ ምንድነው ሲባል መጀመሪያ እግዚአብሔርን ቃል መስማት አለባቸው። የሰሙት እግዚአብሔር ቃል እምነት ተደርጎላቸው አምስት በክርስቶስ ክርስቲያን ሲሆኑ የቤተክርስቲያን አባል ሲሆኑ ያ ለቤተክርስቲያን እንድትፈጽም የተሰጠው ያ ስርዓት። ግን አንድ ጥያቄ አለኝ። አንድ ጥያቄ አለኝ። የእግዚአብሔር ቃል ሲናገር ልጅህን በመንገድ ምራው አይልም ነው? እዚህ ጋር ጥያቄ አለኝ። ልጅህን በመንገድ ምራ አይልም የእግዚአብሔር ቃል? ስለዚህ ቤተሰቦቼ በመንገዳቸው ቢመሩኝ ምንድን ነው ክፋቱ? በመንገዳቸው እየመሩኝ ያሉት መንገድ ምራው እንጂ ልጅህን አጥምቀውና የዘላለም ሕይወት ያገኛል አልተባለም። ያው እኮ ነው መንገድ ማለት ግዴታ እኮ መንገድ እዚህ እንትን ከአዲስ አበባ ናዝሬት መሄድ አይደለም። መንገድ ማለት እኮ በአስተምሮ በስርዓት በመኮትኮት ማለት ነው መንገድ ማለት። ስለዚህ እኔ ቤተሰቦቼ እየኮተኮቱኝ ነው። ልጅህን በምትሄድበት መንገድ ምራው ማለት አጥምቀውና የዘላለም ሕይወት ያገኛል ማለት ነው የሚለውን ከመጽሐፍ ቅዱስ ሳይንስ እኛ ቤተክርስቲያናችን አጥምቀውና የዘላለም ሕይወት ይገኛል ለያይታ ነው የምታየው። የዘላለም ሕይወት ማግኘትና ማጥመቅን ሲጀመር ለያይታ ነው የምታውቀው። ኦፍኮርስ ድህነት አለ በዛ በጥምቀት። የምታጠምቀው ለዘላለም ሕይወት ነው ወይንስ ዝም ብላ ነው የምታጠምቀው? ዝም ብላ አይደለም የምታጠምቀው። ወደ መዳን አንድ ስቴፕ እንዲሻገር ነው ያ ልጅ የምታጠምቀው። ግን የዘላለም ሕይወት ያገኛል በቃ ድኗል ተሻግሯል ግን ብላ አይደለም የምታጠምቀው። ሁለቱ ይለያያሉ። ኧረ ተይ እንደውም ላሳይሽ እንደ ከመጽሐፋችሁ ላሳይሽ እንደ ከመጽሐፋችሁ ቤተክርስቲያንሽ ስለ ጥምቀት ጉዳይ ምን ብላ እንደምታምን ላሳይሽ። ለታለኝ እንዴ እንደዛ ብላ ነው የምታምነው እንጂ እንዴ የምታምነውን እምነትማ አትካጂ። የምታምነውን እምነት አትካጂ። የመጀመሪያው ነገር። ሁለተኛ ነገር ደግሞ የምታጠምቀው ለመጀመር ነው። የምታጠምቀው ከኃጢአቱ እንዲነጻ
ከዚያ የዘላለም ሕይወት እንዲያገኝ ወይ ወደ እግዚአብሔር መንግስት እንዲገባ ነው። በጥቅሉ እንዲድን ነው። ከኃጢአት እኮ የሚነጻው ከአዳም የተቀበለውን ኃጢአት ነው እንጂ አሁን ያለበትን ኃጢአት አይደለም። ኦፍኮርስ ያ ህፃን ልጅ ኃጢአት የለበትም፣ ግን ከአዳም የመጣበትን ኃጢአት። እሺ ዮሐና ይወልሽ እኛ ቤተክርስቲያን ደግሞ ከአዳም የመጣው ኃጢአት በክርስቶስ ኢየሱስ ተጠናቋል ብላ ስለምታምን ምንም አይነት ኃጢአት ምናምን ብላ አይደለም የምታጠምቀው። ዮሐና ይወልሽ አሁን ከቅድሞ ዝም ብለሽ ታወራለሽ እንጂ አንድ መጽሐፍ ላይ ማስረጃ እያመጣሽ እያወራሽ አይደለም። እንዳላወራም የከለከልሽ ነው። ገባሽ? ስለ ጥምቀት በእናንተ ቤተክርስቲያን ውስጥ ያለው አንደርስታንዲንግ አንቺ እንደምትዩ አይደለም። አንቺ ከምትዩ ይለያል። ኦኬ ቅድም ቤሽ ነበረ ላይክ ጥምቀት የሚያስጠምቁት ኦርቶዶክሳውያን ጀስት ዝም ብሎ ነው ወይንስ በአዳም ምክንያት ከመጣው በደል እንደሚነጻ ኦኬ አሮጌውን አዳም አውልቆ በጥምቀቱ በኩል ክርስቶስን እንደሚለብስ ነው አምና ቤተክርስቲያን የምታስጠምቀው? ቤተክርስቲያናችን አትልም እንደዚህ አትልም ቤተክርስቲያናችን። ምክንያቱም አዳማዊ ኃጢአታችን በክርስቶስ ኢየሱስ ሞቷል ብላ ነው እንጂ የምታምነው በአዳም በኩል የመጣው ኃጢአትን ለማስወገድ ነው ጥምቀት አትልም። እንደዚህ አይነት አስተምሮ የለም። እኔ እኮ የቤተክርስቲያኗ ውስጥ ያለሁት እንዴ ዝም ብሎ ወሬ ነው የሚናፈሰው እንጂ በፍጹም የቤተክርስቲያን አስተምሮ አይደለም ይሄ። እሺ ይሄን መጽሐፍ ታውቂዋለሽ? አላውቀውም፣ አንብቤው አላውቅም፣ ግን አውቀዋለሁ። የኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ስርዓትና የውጭ ጉዳይ ስርዓት። ስለዚህ ጥምቀት ይለውን ሚስጥረ ጥምቀት ይላል። አንብቤ ውስጥ ምድር ይለው ጥምቀት በሚስጥረ ሥላሴ በሚስጥረ ሥጋዊ አንተ አንብበው ለሚያምን ሁሉ እንደዚህ ላድርግ ወይስ በደንብ እንዲነበብልሽ እንደዚህ ባርክ ይቻል? ጥምቀት በሚስጥረ ሥላሴና በሚስጥረ ሥጋዊ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ ከእግዚአብሔር የልጅነት ጸጋ መቀበያ፣ በዚህ አምናለሁ። ከእግዚአብሔር የልጅነት ጸጋ መቀበያ በሚለው የመንግስተ ሰማያት መውረሻ ነው። ሚስጥር መባሉም ይልና ይቀጥላል። ይሄን አየሽው አይደለም? ለምሳሌ ምድር የሚለው የኃጢአት ይሄን ላብራራለህ። ምን ማለት? ኧረ ቆይ ማብራራት አያስፈልጉም። አሁን የቤተክርስቲያናችን እምነት ነው እያሶሽ። አሁን ለምሳሌ የሰው ልጅ ኃጢአቱ የሚደመሰሰው በውሃው ነው ወይንስ በደሙ የሚለው ጥያቄ ያስነሳብሻል። ሰው የእግዚአብሔር ልጅነት የሚያገኘው በውሃው ነው ወይንስ በክርስቶስ ኢየሱስ በማመን ወደ እግዚአብሔር መንግስት የሚገባው በውሃው ነው ወይስ በክርስቶስ ኢየሱስ በማመን የሚለው ጥያቄ ያስነሳብሻል። በጣም ብዙ ጥያቄዎች ያስነሳብሻል። ሌላውን ደግሞ እዚሁ መጽሐፍ ላይ ደግሞ ላሳይሽ። ጥምቀት ይኸው ይህንም አንብቤ ለምሳሌ ጥምቀት ከሰባቱ ሚስጥራት የመጀመሪያው ጥምቀት ነው። ጥምቀት ዳግመኛ ተወለድን ወደ እግዚአብሔር መንግስት የምንገባበት ሚስጥር ነው። ዮሐንስ 3:5 ጥምቀት መጽሐፍ ቅዱሳዊ ትእዛዝ አለው። ማቴዎስ 28 ኦኬ የጥምቀት ኃጢአት ይሰረያል። መንጻትና መቀደስ በጥምቀት ነው እኮ መጽሐፍ ቅዱሳዊ ነው። ይሄው ጥቅስ እኮ ተቀምጦ ነው፣ ማብራሪያ አለው። ጥቅስማ እኮ ከየት ማምጥሽ ከፈለግሽ ምንም ተሰጃት። ጥቅሱ አንቺ የምትይው ነገር ይላል ማለት ነው። ዋናው ነገሩ ታለምዬ ጥቅሱን እኮ እንደፈለጉ አንሻፎት ይጠቀሙታል። እሱ አይደለም ገባሽ? ነገሩ ዋና ነገሩ ለእግዚአብሔር ቃል መታመኑ ላይ ስለሆነ ማለት ነው። እሺ ይኸውልህ እዚህ ጋር ሚስ አንደርስታንዲንግ የተፈጠረው በእናንተና ባረዳዳችሁ መሰረት ነው እንጂ ምንም አሁን ይሄ ጠቅላላ ማለት ነው ፖይንቱ ከምን አንግል ነው የተባለው ተብሎ ነው። የሆነ ነገር እኮ ስትረዳ ከምን አንግል ነው እንደዚህ የተባለው ብለህ ከተረዳኸው በጣም ግልጽ ነው። እሺ የሰው ልጅ ኃጢአት የሚደመሰሰው በውሃው ነው ወይስ በደሙ ነው? በውሃውም በደሙም ይሆናል እንዳገባቡ ነው። ከናገባቡ በውሃው ኃጢአት እንደሚደመሰስ ከመጽሐፍ ቅዱስ ማስረጃ አምጪ። እንደዚህ አሁን እንደዚህ ቃል በቃል ላመጣል አልችልም። ከቅድሙ ዝም ብለሽ ነው የምታወሪው። ማስረጃ አምጪ ፕሊስ፣ በእናትሽ ደከመኝ። እሺ አሁን ተዘጋጅቼ ስላልገባው እዛው ቃል ጥቅስ ተቀምጦ የለ ንገረኝና ላውጣ። የመጽሐፍ ቅዱስ ጥቅስ እኮ ተቀምጧል መጽሐፉ ላይ። ለምን እንደተባለ ታውቃላችሁ? ምንሽም በቃ ስለማትመልሽ ተይ በቃ እሱን። እሺ የሰው ልጅ ወደ እግዚአብሔር መንግስት የሚገባው
በክርስቶስ ኢየሱስ በኩል ነው ወይንስ በውሃው? በጥምቀት በውሃው ያልሽኝ ነው። እኛ ውሃ እንለውም። እሺ የሰው ልጅ ወደ እግዚአብሔር የሚገባው በክርስቶስ ነው ወይስ በጥምቀት ነው? በጥምቀት ነው። ምክንያቱም የክርስቶስ ቃል ነው። ጥምቀት ራሱ ትእዛዝ ነው። በትእዛዙ ነው። እባክሽ ማስረጃ። ያመነ የተጠመቀ ይድናል ይላል። ስለዚህ ይድናል ማለት ምን ማለት ነው? ይድናል ማለት እኮ ወደ እግዚአብሔር መንግስት ይገባል ማለት ነው። ሌላ ትርጉም የለውም። የዳነ ሰው ነው ወደ እግዚአብሔር መንግስት የሚገባው። ስለዚህ ያመነ የተጠመቀ ይድናል ማለት ምን ማለት ነው? ያመነ የተጠመቀ ይድናል አልኩ እኮ። ታለምዬ በቀጥታ ጥያቄ እኔ ቤተክርስቲያን ወይ ህብዬ ሶሪ እንዴ እህቴ ፋታ ስጪውና በደንብ ያስረዳሽ። ደግሞ እሱ ለምን አሁን ያለሽ የመጨረሻው በጣም ሴንሲቲቭ ነው። በክርስቶስ ነው ወይስ በውሃው ሲልሽ በጥምቀት ነው ያልሽው። እና ለምትናገሪው ነገር በጣም ተጠንቀቂ። ጀስት ስላሉሽ ብቻ አትናገሪ። በክርስቶስ ነው ወይስ በውሃው ሲልሽ በውሃው ነው ያልሽው። እና ምክንያቱም ክርስቶስ ያመነ የተጠመቀ ይድናል ነው ያለው። ስለዚህ የክርስቶስ ትእዛዝ እኛ እኮ በክርስቶስ ማለት እኮ በትእዛዙ ነው አይደል እንዴ? አይልሽ በክርስቶስ ማለት ክርስቶስ ራሱ ስሙን ስለጠራሽ እኮ አይደለም ምትገቢው። ስሙን ስለጠራሽ ሳይሆን ትእዛዙን ስለጠበቅሽ ነው የምትገቢው ሰማያዊውን መንግስት የምትወርሽው። ቆንጂዬ ሲያስረዳሽ መጀመሪያ ለመረዳት አሁን ዲፌንድ ነው የምታረጊው። እኛ የምንሰማሽ እኮ የሁለታችሁንም እንሰማለን። ስንሰማ ዲፌንድ ቤተክርስቲያኔ ተይው። አሁን ይሄ ፕሮቴስታንት የሚለውን ተይው። ቆይ አዳምጪ። ቤተክርስቲያን የሚለውን ነገር ተይው፣ ፕሮቴስታንት የሚለውን ነገር ተይው። የህይወት ቃል ነው አሁን የምትነጋገሩት ያላችሁት። መዳን በማን ነው ሲልሽ በጣም ሴንሲቲቭ ነው። በውሃ ነው በክርስቶስ ሲልሽ የሰማሹ ስለሆነ ቅድም አልተዘጋጀሁም እንዳልሹ ዲፌንድ ከማድረግ ዝም የማታውቂውን ነገር ወይ ደግሞ የእግዚአብሔርን ቃል ይዘሽ መጥተሽ ተናገሪ። እሺ? ወይ ደግሞ የሚያውቅ ሰው ካለ ጠይቀሽ እንጂ መዳን በውሃ ነው የሚል አምጪ ሲልሽ ከየት አምጥተሽ ልታሳይ ነው? እሺ አምጪ መዳን በማን እንደሆነ። ቤተክርስቲያን ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል እኮ ነው የሚለው አይደል እንደ እግዚአብሔር ቃል። ስለዚህ ጥምቀቱ ልትወት ማሳባችሁ እኮ ይድናል ማለት ምን ማለት ነው? ይድናል ማለት ምን ማለት ነው? ሰማያት የምትገቢው በጥምቀት ነው። አዎ አምኜ ስጠመቅ መንግስተ ሰማይ ያገባለሁ። ምክንያቱም የእግዚአብሔር ቃል ይድናል ነው የሚለው እኮ። ይድናል ማለት መዳን ማለት ነው። አንቺ አምነሽ በደንብ አምነሽ እንደዚህ አዳልት ሆነሽ አሁን እኛን እንደምታወሪን አምነሽ ነው የተጠመቅሽው። ቅድም ስታወሪ የነበረው ከህፃንነት ከቤተሰብሽ የተወረሰ ነገር ቤተሰቦች የሚያደርጉትን ነገር ነበር ስትናገሪ የነበረው። አሁን ነው አምነሽ በደንብ አምነሽ አዳልት ከሆንሽ በኋላ አውቀሽ ክርስቶስ አዳኝሽ እንደሆነ ነው አምነሽ የተጠመቅሽው። በሰዓቱ አምኜ ሳይሆን ግን እንደ ቤተሰቦቼ በመንገዳቸው መርተውኝ የቤተሰቡን ተይው። የቤተሰቡን ትተሽ አሁን ህይወት የቤተሰብ ሳይሆን የግል ነው። ስለዚህ አምነሽ የተጠመቅሽው አንቺ አዳልት ከሆንሽ በኋላ ነው? በደንብ አውቀሽ ነው ወይስ እንዲሁ ዲፌንድ ለማድረግ? እኛ የህይወት ቃል ነው አሁን ቤኪ የሚነግርሽ እንጂ መዳን በማን እንደሆነ ግልጽ አድርጎ ሊነግርሽ ነው እንጂ ለሃይማኖት ክርክር አይደለም የገባሽው። ምናወራው መጽሐፍ ቅዱስ ነው። መጽሐፍ ቅዱስን አውጪና እሺ ያመነ የተጠመቀ ይድናል የሚለው መጽሐፍ ቅዱስ አይደለም? እሱ ነው ያመነ። ህፃን ልጅ እንዴት ሆኖ ነው የሚያምነው? የቱ ጋር ይላል እግዚአብሔር ቃል? ውሃ የምትሉት ምንድነው? ያመነ የተጠመቀ ይድናል። የሚዳነው በእምነትና በጥምቀት ነው እየተባለ ውሃ እንዴት ትላላችሁ? ምን ማለት ነው? ይሄም እኮ የእግዚአብሔር ትእዛዝ ነው። አሁን ኢየሱስ ስላልኩ አይደለም ነው ወይ ደግሞ በቃ ኢየሱስን አውቃለሁ ስላልኩ አይደለም ትእዛዙን ስጠብቅ ነው። ትእዛዙ ደግሞ አንዱ ያመነ የተጠመቀ ይድናል ነው። ስለዚህ ትእዛዙን ጠብቀሽ ስቴጂ ነው እንጂ ዝም ብለሽ አይደለም የተጠመቅሽው። የቤተሰቦችሽን የተጠመቅሽው
አምነሽ አይደለም፣ በደንብ ገብቶሽ አይደለም። አሁን እንኳን እንደዚህ እየተናገርሽ አዎ ድኛለሁ እያልሽ እንኳን እምነትሽ ማረጋገጫውን እንኳን አይደለም የምትናገረው ያለሽው። መዳን በማን ነው ሲልሽ በውሃ አልሽ። ገብቶሻል ያልሽው? እሺ ሌላ ጊዜ በደንብ አንብቤ ገብቼ ቤካ በደንብ አንብቤ ገብቼ ጥቅሱን እነግርሃለሁ። እንዴት የጥምቀት እንዴት ትእዛዝ እንደሆነና ለመዳን ምን ያክል በመጽሐፍ ቅዱስ አሁን ኖርማሊ ጥቅሶቹን ስላልያዝኩ ነው። ስለዚህ እኛ ለጥምቀት ትልቅ ቦታ ነው ያለን እንደ ሃይማኖታችን እንደ ቤተ ክርስቲያናችን። እናንተ ጥምቀትን በተለየ መንገድ ሌላ መንገድ ስለምትጠቀሙት ነው ልካዩ ነው። ጥምቀት የስ ትእዛዝ ነው። ማን የሰጠው? ጌታችን ኢየሱስ ክርስቶስ። ለማን ከተባለ ለቤተ ክርስቲያን የሰጠው ለቤተ የሰጠው። አሁንም አድብቼ ላውራው ለቤተ ክርስቲያን ነው የሰጠው። ጌታችን ኢየሱስ ክርስቶስ ምን እንድታደርግ እንድትፈጽም። ኦኬ ሰው እንዴት ነው የቤተክርስቲያን አባል የሚሆነው? ገባሽ? አባል ሳትሆኚ ትእዛዙ አንቺን ሊመለከት አይችልም። ትእዛዙ የሚመለከትሽ አባል ስትሆኚ ነው። ቢኮዝ ጌታችን ኢየሱስ ክርስቶስ ይህንን ስርዓት ደንግጎ የሰጠው ለቤተ ክርስቲያን ስለሆነ ነው። ገብቶሻል? ስለዚህ ለምሳሌ እናንተ ቤት ውስጥ ላለው ነገር የተሰጠው ህግ ለወጣው ለማንኛውም ትእዛዝ ሰው መጀመሪያ የቤተሰብ አባል ነው። የቤተሰብ አባል ሳይሆን ከውጭ ሆኖ ትእዛዙን መፈጸም አይችልም። ትእዛዙም አይመለከተው ራይት አይመለከተም። ስለዚህ ትእዛዙን የሚመለከቱ ለቤታችሁ መጥፋት ጌታችን ኢየሱስ ክርስቶስ ይህንን ትእዛዝ የሚሰጠው ለቤተ ክርስቲያን ምን እንድታደርገው እንድትፈጽም ምን ጥምቀትና የጌታ ስርዓት። ስለዚህ አባል ሳትሆኚ እነኚህ ስርዓቶች ይመለከቱኛል፣ ልፈጽማቸዋለሁ ማለታችን። እኛ ለጥምቀት ትልቅ ቫልዩ አለን። በጥምቀት በኩል የእግዚአብሔርን በረከት እንካፈላለን። አለቀ። ከዛ ውጭ በጥምቀት በኩል ድነት ይገኛል። በጥምቀት በኩል ልጅነት፣ በጥምቀት በኩል ሰው ከኃጢአቱ ይታጠባል። በጥምቀት በኩል ይቀድሳል ብለን አናምንም። እኛ የሚቀድሰን ስሙ ነው። የሚቀድሰን የእግዚአብሔር መንፈስ ነው። የሚቀድሰን የሚያጥበን የሚያነጻን የጌታ ደም ነው። የፈሰሰው የቀራኒው ደም ነው የሚያጥበን ከኃጢአታችን የሚያነጻ። እንደዚህ ነው የምናምነው እኛ። ሐዋርያቱም ክርስቶስም እንደዛ ብሎ ስላስተማረ ማለት ነው። ስለዚህ ለጥምቀት ቫልዩ ያለን እኛ ክርስቲያኖች ብቻ፣ እናንተ ጋር የለም። ሲጀመር ደግሞ አንድ ክርስቲያን ነኝ ካለች ስርዓቶቿን መስራት ያለባት እንደ እግዚአብሔር ቃል እንደ ክርስቶስ ትምህርት ነው። ከክርስቶስ ትምህርት ውጭ ከሆነና በምንም በኩል አምጥታ ያንን ነገር የምታምነውነት በእግዚአብሔር ቃል ካላጸደቀችው፣ በእግዚአብሔር ቃል ላይክ ማተር እንዲቀመጥበት ካላደረገችው በስተቀረ ያ ፉርሽን የሚሆነው የሰው ስርዓት ሆኖ የሚለው ልክ ሐዋርያ ጳውሎስ በቆላስይስ ምዕራፍ 2 ላይ እንዳለው በሰው ስርዓት የተሰራ የሰው ስርዓት ብቻ ነው የሚሆነው እንጂ ለመዳን ምናምን ነገር የሚሆን ሊሆን አይችልም ማለት ነው። ወታለምዬ ምን ያልኩሽ ነው? በጥምቀት የሚሆን በጌታ እራት ጉዳይ በትክክል ይህንን ትምህርት ተቀብለን እንደ ክርስቶስ ትምህርት ያለ ነው እኛ ብቻ ነን። እኛ ክርስቲያኖች ብቻ ነን። በጥምቀት በኩል ምንም የሚገኝ ልዩነትም ምንም የኃጢአት ስርየትም ምንም ነገር ነው። የኃጢአት ስርየት ከኃጢአት መንጻት መቀደስ ያለው በስሙ ብቻ ነው፣ በእምነት ነው። ኦኬ። ስለዚህ በ40 እና በ80 ተብሎ የተባለው ነገር አንቺ ቀደም እንዳልኩሽ በተጠመቅ ያለ ምን ነገር ብታረጊ ዝም ብሎ ውሃ ውስጥ ከተዋወጡሽ እንጂ ምንም የምታገኘው የዘላለም ሕይወት በዛ በኩል የለም። የሰው ልጅ ከአዳም ውድቀት ካመጣበት የኃጢአት ፍዳ ደሞዝ ከሆነው የደሞ ውጤት ከሆነ ሞት የሚድነው በክርስቶስ ኢየሱስ በማመን ነው እንጂ በውሃው አይደለም። ክርስቶስ ኢየሱስ ነው የሞተው ስለ ሰው ልጆች ኃጢአት እንጂ ውሃው አይደለም። ስለዚህ የምትክን ሞት የቤዞትን ስራ የሰራው እርሱ የእግዚአብሔር ልጅ ኢየሱስ እንጂ ውሃው አይደለም። ስለዚህ ሰውን ሊያነጻ የሚችለው ከኃጢአቱ ሰውን ከዘላለም ሞት ሊያድነው የሚችለው የክርስቶስ የመስቀሉ ስራ ነው እንጂ ውሃው አይደለም አይደለም። በታለምዬ እሺ፣ ሌላ ነገር ደግሞ ላሳይሽ። በኦርቶዶክስ ተዋሕዶ ቤተ እምነት ከክርስቶስ ኢየሱስ ውጭ በሌላ በኩል ድነት እንደሚገኝ ታምናለች። ለምሳሌ በማርያም በኩል ኤንድ ደግሞ በመስቀሉ በኩል በመስቀሉ ብዬ ስልሽ በዕፀ መስቀሉ ሰዎች የዘላለም ሕይወት እንደሚያገኙ፣ ሰዎች የነፍሳቸውን መድኃኒት እንደሚያገኙ ኦርቶዶክስ ተዋሕዶ ታምናለች። አምናም ታስተምራለች። መዳን በኢየሱስ ብቻ ብላ አታምንም። ኦርቶዶክስ ተዋሕዶ አታምንም። እንደዛ ብላ አታምንም። ስለዚህ ከኢየሱስ ውጭ ለምሳሌ በማርያም በኩል ማርያም ለኃጢአተኞች እንደሞተች ይታመናል።
ሞታም ደግሞ እንዳዳነች የሚታመን በኦርቶዶክስ ተዋሕዶ ቤተ እምነት አስተምሮ አንደኛው ማርያም ናት፣ ሌላኛው መስቀል ነው። ሌሎችንም ከፈለግሽ ያሳይሻለሁ። አሁን ለምሳሌ ኢቨን እንኳን ጥምቀት በጣም ኢምፖርታንት ነው ያልሽው ጉዳይ ደግሞ በኦርቶዶክስ በሌላ መንግስት ሲመጣ ደግሞ ጥምቀት ኢምፖርታንት እንዳልሆነም ታምናለች ኦርቶዶክስ ተዋሕዶ። ስለዚህ በመስቀሉ በኩል አሊያም ደግሞ በማርያም በኩል ሰዎች የዘላለም ሕይወት እንደሚያገኙ እንደሚያምኑ ላሳይሽ። አውቃለሁ ምን እንደምታሳየኝ። ኤርሚ ብዙ ጊዜ ሲያሳየን ነበረ። አውቃለሁ። እሺ በቃ ካወቅሽ ጥሩ ነው። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ግን እኔ ሌላ ጊዜ ገብቼ በጥምቀት ዙሪያ በደንብ ተምሬ በቤተ ክርስቲያኔ በደንብ ተምሬ መጥቼ በጥምቀት ዙሪያ ምን ያክል ጥምቀት እናንተ እንደዚህ ውሃ ሻወር ምናምን እንደምትሉት እንዳልሆነ የእውነት ክርስቶስን ከወደዳችሁት እናንተ ሕግና ስርዓት ሻወር ለምን ትላላችሁ? ሻወር በቃ ጴንጤ ሲባል ጠቅላላ ውሃ ሻወር ነው። አንቺ ያረግሽው ኦርቶዶክስ ተዋሕዶ የምትፈጽመው ማንና 40 የምትለው ያ ስርዓት በቃ ህፃኑን ወደ ውሃ ነክሮ አስለቅሶ ከማውጣት ያለፈ ምንም ጠቀሜታ የለውም ነው። ኦኬ የለውም ነው። የክርስቶስ ትምህርት በዚህ በኩል በክርስቶስ ትምህርት ውስጥ ይሄ ስርዓት የለም ነው። በአጭር አማርኛ ሰው መጠመቅ ያለበት ማን ነው ሲባል ያመነ ነው። ሰው ካላመነ መጠመቅ ይችላል አይችልም። ሰው በሕፃነቱ ሲጠመቅ የእግዚአብሔር ልጅነትን በጥምቀቱ በኩል ያገኛል አያገኝም። ሰው በሕፃነቱ ሲጠመቅ ወደ እግዚአብሔር መንግስት ይገባል አይገባም። ሰው ሲጠመቅ በጥምቀቱ በኩል ከአዳም ካመጣው ደግሞ ከአሮጌው አዳም ምንድነው ይነጻል። ከዛ ደግሞ ክርስቶስን በጥምቀቱ በኩል ይለብሳል። በሕፃነቱ የለም እንዲህ የሚባል ነገር የለም። የሰው ልጅ ክርስቶስን የሚለብሰው አሮጌን አዳም የሚያወልቀው በእምነት ነው። በእርሱ አለቅ እንጂ በውሃው በምንም አይደለም። ደጋግሞ ቢነክሯችሁ ምንም ይመጣል። ይኸውልሽ አንድ ሕፃን ልጅ ስለተጠመቀ አይድንም፣ ስላልተጠመቀ ደግሞ አይፈረድበትም። አንድ ሕፃን ልጅ በቃ ሕፃን ልጅ ነው። ቢሞት ወደ እግዚአብሔር መንግስት ይገባል። ከየትኛው ከኦርቶዶክስ የሚሆን ከፕሮቴስታንቱ ከኛ ከክርስቲያኑ ሊሆን ከዋቄ ፈት ከየትኛውም ሊሆን ይችላል። ዋሬቨር ከማንኛውም ቤተ እምነት ሊሆን ይችላል። ኦኬ አምላክ የለም ብሎ ከሚያምን ፋሚሊ ሊሆን ይችላል። ያ ሕፃን ልጅ በሞተ ጊዜ በቀጥታ ወደ እግዚአብሔር መንግስት ይገባል። ምንም ከፍርድ ነፃ ነው። ማን ያለው? ጌታችን ኢየሱስ ክርስቶስ እራሱ ነው። ምን ብሏል? የማቴዎስ ወንጌል ምዕራፍ 19 ቁጥር 14 ማንበብ ነው። እዚህ የክርስቶስን ትምህርት ይዘን ነው እኛ የሕፃን ልጅ ቢጠመቅ ባይጠመቅ የሚያመጣው ለውጥ የለም በህይወቱ ላይ። ቢሞት ወደ እግዚአብሔር መንግስት ሰተት ብሎ ይገባል። ማን ያለው? ክርስቶስ ራሱ ነው። በቃ አለቀ። ይሄ ነው ትምህርታችን። አየሽ እኛ ጋር ሲመጣ እንደዚህ ኩል ንጽት ያለ ሐዋርያዊ ትምህርት ነው ያለው። አገስ እሺ፣ ለማንኛውም ሰላሙን ሌላ ጊዜ በሰፊው እንወያይበታለን። አሁን ጥቅሶች ይዤ ስላልገባው ስላላነበብኩ ብዙ ልሟገት አልችልም። ዮሐናዬ ግን ቻሌንጅ አላረኩም፣ ለዛ ነው። እኔም አንቺን ቻሌንጅ ባደረግሽማ ይህን አልሳትም አናወራም ነበረ። ዮሐናዬ ለምን ጌታን አትወጂውም? አንቺ ጌታ እንደዚህ ይወድ ኤኒዌይስ ምን እግር ምን እንደሆነ ታውቃለህ? መጀመሪያ ቤተክርስቲያናችንን ሪስፔክት እንድታደርጉ እንፈልጋለን። ጥሩ ነው ለቤተክርስቲያን ምናምን ለምትይው ያለሽ ቅናት ቤተክርስቲያናችንን ሁላ አንተም ሆንክ ኤርሚም ሆነ ማናችሁም እዚህ ሶሻል ሚዲያ ላይ ያላችሁ ፕሮቴስታንቶች እኛ ቤተክርስቲያናችንን ማንም ሰው ቀና ብሎ እንዲያይብን አንፈልግም። ሪስፔክት እንድታደርጉ እንፈልጋለን። ኦፍኮርስ ቻሌንጅ አታርጉ አንልም። ቻሌንጅ ማድረግ ምንም ኖርማል ነው። ማንም ፖለቲከኛም እኮ ቻሌንጅ ያደርጋል፣ ችግር የለውም። ትምህርት ቤትም እኮ ቻሌንጅ እየተደራረግን ነው የተማርነው፣ እሱ ችግር የለም። ግን ሪስፔክት እንፈልጋለን። አንድ ጊዜ እኔ ውድ አንድ ጊዜ ይኸው ቀና ብለሽ አትይ ብለሻል። ይኸው ዝቅ እንደዚህ ነው፣ ይኸው እንደዚህ ብያለሁ። ግን አንቺ ለምን ጌታን አትወጂም? ጌታ በጣም ይወድሻል። ለምን ሰላም ደር ጌታ እንደምወደው ታውቃለህ። ሲጀመር የኛ ቤተክርስቲያን ነች። ለእናንተን እንኳን ጌታን ያስተማረቻችሁ የሰበከቻችሁ የኛ ቤተክርስቲያን ነች። ያስተዋወቀቻችሁ ራሱ የኛ ቤተክርስቲያን ነች። ዮሐን እየስምኝ ይወድሽ ለምን አትወጂም ጌታ? እውነቴን ነው የምልሽ፣ እኔ እውነቴን ነው የምልሽ። ለምን ጌታ በጣም ነው የሚወድሽ። ስለሚወድሽ ነው አንድያውን ልጁን የላከው፣ ስለ አንቺ በቀራንዮ አደባባይ የሰቀለው። ገባሽ? እንዲሞት የፈረደበት ማለት ነው። ለአንቺ ኃጢአት ሲል ነው። እና በዚህ ልክ ወዶሽ ነፍሱን እስከ መስጠት ድረስ አንቺ ለምን አትወጂም? ከአንቺ የሚጠበቁ ትንሽ ብላሽ እኮ ነው። በቃ ወድሃለሁ ማለት ነው። ገባሽ? ለእርሱ ወድሃለሁ ብሎ ለእርሱ መገዛት፣ ለእርሱ ራስን አሳልፈው መስጠት፣ እርሱን ብቻ ማንከስ ነው። ለምን አትወጂም ጌታ?
ነገርኩህ እኮ የእኛ ቤተ ክርስቲያኖች ለእናንተ እንኳን ጌታን ያስተዋወቀቻችሁ። አብዛኞቻችሁ እዚህ ያላችሁት ፕሮቴስታንቶች 90% የምትሆኑት የወጣችሁት ከኦርቶዶክስ ቤተክርስቲያን ነው። ጌታን ራሱ ያወቃችሁት ኦርቶዶክስ ቤተክርስቲያን ላይ ነው። ስለዚህ የት እንዳወቃችሁ ታውቃላችሁ፣ አውቃችሁ ትሸመጥጣላችሁ እንጂ። ዮሐን እየስሚ ምን አለ መሰለኝ ጥሩ እኮ ነው። ለሃይማኖትሽ ምናምን ያለሽ ቅናት ደስ ይላል። ልክ እንዳንጂም ሐዋርያ ጳውሎስ ይቀና ነበር። ይሄ ቅናት ጤነኛ ነው። በቃ ደስ የሚል ነው። እውነቴን ነው የምልሽ። በጣም ወድጄዋለሁ። ለቤተነትሽ ያለሽን ቅናት ምናምን ነገር በጣም ነው የምወደው። አፕሪሺየት ዳት። ግን ለምን ለሃይማኖት ከመቅናት ይልቅ ለምን ጌታን አትወጂው? ለምን አትወጂው? እንደምወደው እኮ ነገርኩ 100 ጊዜ። አንተ አይደለም የምታስተዋውቀኝ ጌታን። እኔ ቤተክርስቲያኔ ነች ጌታን ያስተዋወቀችኝ። ትወጂዋለሽ ጌታን? ኦፍኮርስ ወደዋለሁ። ሲጀመር ጌታን መውደድ የመጀመሪያው የቤተ ክርስቲያናችን መስፈርት ነው። ትወጂዋለሽ ጌታን? ምን አይነት ጥያቄ ነው የምትጠይቀኝ? ትወጂዋለሽ ወይ ጌታን ነው? ወደዋለሁ። ምን ያህል ትወጂዋለሽ? ያው እንግዲህ እንደ ጴንጤ ኢየሱስ ኢየሱስ እያልኩ አልጮህም፣ ግን ወደዋለሁ። ኦኬ። ታዲያ የምትወጂው ከሆነ እንዴት በምትወጂው ጌታ ላይ ሌላ ነገር ትደርቢያለሽ? ታዲያ እሱ ነገር ጌታን አለመውደድሽ ወይ ጌታ አለመታመንሽን አያሳይሽብሽም? ይሄ ጥያቄያችሁ እኮ ነው የሚያናድደው። ትደርባላችሁ ምናምን 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 ማለት በቃ ያላያችሁትን ነው የምታወሩት። መጀመሪያ ማን ሲደርብ አይታችኋል? ያከበራቸው ማክበር ማለት መደረብ ነው ሲጀመር ማለት ነው። የእኛን ልብ የሚያውቀው እግዚአብሔር እራሱ ነው። እናንተ አይደላችሁም። ደረባችሁ አልደረባችሁ እንዲሆናችሁ የምትሉ እናንተ አይደላችሁም። እኛ ልባችንን የሚያየው ሰው እግዚአብሔር ልብን ነው የሚያየው። እንደናንተ ውጫዊ አይደለም። ውጭ ደረቡ እንዲሆኑ ማርያምን ያመልካሉ ምናምን ማንን እንደምናመልክ ጃጅ የሚያደርገን እግዚአብሔር እራሱ ነው እንጂ እናንተ አይደላችሁ። እናንተኛን ጃጅ ልታረጉ ሲጀመር ማለት ነው የኛን ሩብ አትሆኑም። እናንተ ሩብ በጣም በብዙ ነገር ነው መንበልጣችሁ ታውቃላችሁ እኮ እንኳን እንበልጣችሁ። ስለዚህ ለማንኛውም ደህና ደር። ምንድነው ክርስቶስ ላይ ደረብሽው? ለምንድነው ከኢየሱስ ውጪ ሌሎች መገዛት ያስፈልገሽ? በእውነት እኛ አልተገዛንም ለማንም። እንገዛው ለአምላካችን ብቻ ነው። ትንቢተ ኤርሚያስ ላይ ለምሳሌ ትንቢተ ኤርሚያስ ምዕራፍ 3 ላይ በጣም የሚገርም ነገር አለ። ለምሳሌ ከክርስቶስ ኢየሱስ ውጪ ወይም ከእግዚአብሔር አምላክ ውጪ ሌሎችን ማምለክ ወደ ሌሎች ላይክ ዞር ብሎ የአምልኮ መስዋዕትን ማቅረብ እንደ መሴሰን ይሉታል። እና እግዚአብሔር አምላክ ብዙ ጊዜ ሴሰናችሁብኝ ምናምን ነገር ብሎ ይላል። እዛ ላይ በጣም አመነዘራችሁብኝ ይላል። እና ከእግዚአብሔር አምላክ ውጭ ሌሎችን ገባሽ መቀበልና ማንገስ ለነዛ ሰሚት ማድረግ በእግዚአብሔር ላይ እንደማመንዘር ነው። አንቺ ጌታ የምትወጂ ከሆነ ጌታ የምታፈቅድ ከሆነ እሱ ብቻ ያልብሽ ጌታ ከሆነ ለምን ሌላው በአንቺ ዘንድ ቦታ እንዲያገኝና በአንቺ ልብ እንዲነግስ ፈቀድሽ? እንደ መጽሐፍ ቅዱስ ከሆነ ሌላ ነገር አሁን ቃሉን ስለው ትንሽ እፈራለሁ ገባሽ? በሌላ መንገድ እንዳትወስጁ ብዬ ስለምሰጋ ነው ገባሽ? እንደዛ የሚለውና እሱ የምትወጂ ከሆነ እሱ የምታፈቅሪ ከሆነ ለእሱ ብቻ ሰሚት የምታደርግ ከሆነ ሌላ አካል ሰሚት ማድረጉ ለምን አስፈለገ? አንዱ ፍቅር አንዱ ክርስቶስ ኢየሱስ አይበቃም እንዴ? እሱ በዚህ ልክ ወዶ ለእርሱ ቢያንስ እንኳን ጥቂቱን የፍቅር ምላሽ መስጠት ለምን ከበደሽ ነው? ለምን ከእሱ ጋር ቀላቅለ ሌላውንም ማስገባት አስፈለገሽ? እኔ እኮ ግርም የሚለኝ የምታወሩት ነገር ማለት ነው ምንድነው? እናት ለልጇ ምጥ አስተማረች ነው፣ ልጅ ለእናቷ። እንደዛ ነው የሚሆንባችሁ እኮ። እንዲ ሼም አይዛችሁም እንዴ? ለኦርቶዶክስ ወንጌልን ስትሰብኩ ሼም አይዛችሁም እንዴ? እኛ አስተምረ ማለት የእኛ ቤተክርስቲያን ለእናንተ እኮ ያስተማረቻችሁ ሲጀመር የእኛ ቤተክርስቲያን ነች። መልሳችሁ ደግሞ የእኛን ቤተክርስቲያን ጃጅ ልታረጉ እንዴ? በጣም ኧረ እኔ ይደብረኛል የምር የሆነ ማለት የሆነ ኧረ በስመ አብ አይደብራችሁም እንዴ እናንተ? ክርስቶስ ኢየሱስ ውጭ ሌላ ደባል አታረጊም? ደባል አልነገሰም ልብሽ ውስጥ? አናረግም
ኢንጀነራል ሁሉም ኦርቶዶክሳዊ አያረግም፣ ደባል የለውም። የሚያመልከው ክርስቶስ ኢየሱስን ነው። ላሳይሽ፣ ለምሳሌ ቅድም አሳይቻለሁ። ለምሳሌ ላሳይሽ ወይ ብዬ ስል አውቃለሁ። ኤርሚሻ አሳይቶናል ተጋግሞ እንደዚህ ያነጉ ብዙ ጊዜ እሱ ስለሚያሳየን እንደዚህ ያረጋችሁ እንዲያረጋችሁ እያለ ብዙ ጊዜ ስለሚያሳየን አውቀዋለሁ። ምን እንደምታሳየኝ አውቀዋለሁ። የሚያሳየው ከቤተክርስቲያናችሁ ነው ወይስ ከራሱ ቤተክርስቲያን የሚያሳየው? ኤርሚሻ እኛ ቤተ ክርስቲያናችን ይሄ መጽሐፍ አያስፈልግም ከእግዚአብሔር ቃል ውጭ ነው ካለችን እናስወግደዋለን። የቤተ ክርስቲያናችንን ትእዛዝ ብቻ ነው የምንቀበለው ምንሰማውም። ስለዚህ አንዳንድ መጽሐፍ ስህተት ካለበት ቤተ ክርስቲያናችን ራሷ ታየዋለች። ስለዚህ እኛ መጽሐፍ ሳይሆን ቤተ ክርስቲያን ሲኖዶሳችንን ነው ምንሰማው። እኛ እንደናንተ ያለ ሲኖዶ ዝም ብለ ማንም እየተነሳ እንደፈለገ የሚፈነጭበት ቤት አይደለም። የኛ ቤት ሕግና ስርዓት ያለው የሚመራው አካል ያለው መንፈስ ቅዱስ የሚመራበት በስነ ስርዓት የሚመራ ተቋም ነው እንጂ እንደናንተ ማንም እየተነሳ በየ1100 ቅርንጫፍ እየከፈተ እንደ ሱቅ የሚቸበቸብበት አይደለም። ይብቃ እህቴ ይብቃሽ። ችግር የለውም እንታገሳት። ዮሐናዬ ለምሳሌ ምን አልሽ መሰለሽ አንቺ በመንፈስ ሲጀመር እኔም በክቶኛል ግን ልንገራችሁ ብዬ ነው። ለመሰላችሁ አታውቁትም፣ ሱቅ መሆኑን የእናንተ ቸርች አታውቁትም። ጀስት እኛ እንደ ሱቅ ነው የምንቆጥራችሁ። እሺ ቆይ ችግር የለውም ዮሐንዬ ለምሳሌ በመንፈስ ቅዱስ የምትመራ ያቺ ቤተክርስቲያን ብለሽ የምትጠሪያት በእግዚአብሔር ላይ ሌላ መለኩ ጣዖት እንዲመለክበት ከእግዚአብሔር አምላክ ውጭ ደጀንና ንጉስ መመኪያ አድርጎ ትፈቅዳለች? ወይም ደግሞ መንፈስ ቅዱስ ይፈቅዳል? እንደዚህ ጣዖት እንዲመለክበት ይፈቅዳል መንፈስ ቅዱስ? እኛ ጣዖት አናቅማ። ጣዖት እንግዲህ ካወቃችሁ ምን አይነት እንደሆነ ንገረን። ጣዖት እኛ ቤተክርስቲያን የለም አናቅም። እግዚአብሔር አምላክ ውጭ አምልኮ የተገባው አካል አለ ብለሽ ታምኛለሽ? የምናመልከው እግዚአብሔርን ብቻ ነው፣ ሌላ እናመልክም። አምላክ ውጭ አምልኮ ይገባዋል? የለም። ታምኚዋለሽ? እሺ ከተመለከስ እንድትመለክ ያቺ ቤት ተፈቀደችስ? ከተመለከ ስህተት ነው። ሲጀመር መመለክም የለበትም አይመለክም። እሺ ይኸው ላሳይሻ። ታዲያ ምን ችግር አለው? ለምሳሌ በእናንተ ቤተክርስቲያን ውስጥ እሺ እንደሚመለክ ላሳይሽ። ለምሳሌ ማርያምን ታመልካላችሁ አይደለም? አናመልክም። እኛ ማርያምን እናከብራታለን፣ እንወዳታለን። መንፈስ ቅዱስ የተሞላች ነች። መንፈስ ቅዱስ እናንተ እኮ አንድ መንፈስ ቅዱስ አየን ብላችሁ የምትሉት፣ እሷ ግን የመንፈስ ቅዱስ ባለቤት መንፈስ ቅዱስ የሞላባት ባለቤት አይደለችም። እሺ ለምሳሌ ዕዝራ 7 ላይ እንደዚህ የሚል ነገር እናነባለን። ለምሳሌ ዕዝራ 7 ላይ እንደዚህ ያለ ዮሐናዬ ስሚ፣ እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አሁን ንፋስ ያላበላሸው ደምግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርብልሻለሁ፣ በፍርሃትም እገዛልሻለሁ። በመስገድም እጅ እነሳለሁ ያለው አንድ ሰው ከተገዛ እያመለክ አይደለም? ነው እዚህ ጋር እንዳገባቡ ነው። አይ እንዳገባቡ አይደለም። ስሚ አሁን ከዛ እንደዚህ ያለ ከዛ ደግሞ እንደዚህ ያለ እሺ፣ በመስገድም እጅ ከዛ ደግሞ የአምልኮ መስዋዕት ንም ለአንቺ እሰዋለሁ። የአምልኮ መጽሐፉ ይሄ መጽሐፉ ምንድን ነው? መጽሐፉ አሳየኝ ከውጭ መጽሐፉን። ዕዝራ 7 ስለዚህ አንድ እንት ያለ የተወገዘ መጽሐፍ ሊሆን ይችላል። ስለዚህ እኔ አላውቀውም መጽሐፉን ሲጀመር። አይ የተወገዘ አይደለም። እሺ ሌላም ደግሞ ላሳይሽ። አንድ አምልኮ በሁለት አንድ አምልኮ። እሺ ሌላም ደግሞ ላሳይሽ። ለምሳሌ አይሽ ለዚህ ነው ቅድም በኩራት እንዳታወሪ ቢያንስ እንኳን ነገሮችን እንድታይ እድል ለመክፈት ኃይል ነው። ባሽ ሁሉ ጊዜ ኤርማያ ጋር መተሽ መስማትሽ ደስ ይላል። እግዚአብሔር ይባርክሽ። እንኳን መተሽ ሰማሽ። መቼስ ላይ ሁሉ ጊዜ መስማት አንድ ቀን ወደ እግዚአብሔር መንግስት ወደ እውነተኛ ቤተክርስቲያን ተመጪ ይሆናል። ጌታ መንገዱን እየጠረገ ይሆናል ብዬ እኔ አምናለሁ። ለምሳሌ እዚህ ላይ ደግሞ የዕዝራ 7 በግዕዙ እንደዚህ የሚል ነገር ደግሞ እናነባለን። ይላል መሰለሽ በምስጋናና በንጹህ ሽቶ ሰውነትሽን ባሻሽ በእግዚአብሔር አብ ስም ለብሶ ባደረገሽ በእግዚአብሔር ወልድ ስም የምስጋና ደምግባት በአንቺ ላይ ባስቀመጠ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ያማረ ፍጹም ምስጋና አቀርብልሻለሁ።
የሚጣፍጥ የአምልኮ መስዋዕትንም አቀርብልሻለሁ ይላል። ስለዚህ እዚህ ጋር ሁለት ጊዜ የአምልኮ መስዋዕት እዚህ ጋር እንደውም በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ስም ለማርያም እንደቀረበ ያሳያል። ስለዚህ ማርያም በኦርቶዶክስ ተዋሕዶ ትመለካለች ማለት። ሌላ ነገር ደግሞ አንቺ ማርያምን ሰው ነች ብለሽ ነው የምታምኙ? ለምሳሌ ማርያም ሰው ናት፣ ከሰማይ አልወረደችም። ማርያም ሰው ነች። በእኛ ቤተክርስቲያን ማርያም ሰው ነች። በካቶሊክ ነው እንጂ ሰው ያልሆነችው። በእኛ ቤተክርስቲያን ማርያም ሰው ነች። ስለዚህ የካቶሊክን መጽሐፍ አምጥታችሁ የእናንተ ነው እንዳትለይ። ያው የእናንተው ቤተክርስቲያን ነው። ለምሳሌ ማርያምን ሰው ነች ብሎ ማመን በኦርቶዶክስ ተዋሕዶ ቤተ እምነት የማይሰረይ ኃጢአት ድፍረትና ክደት እንደሆነ ታስተምራለች። ስለዚህ ማርያም አሳየኝ እስቲ መጽሐፉን አሳየኝ። ማርያም ሰው ነች ብላ ይኸው ከሐሰተኛ መምህራን ተጠብቁ የሚል መጽሐፍ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን እንትን ነው ይታይሻል መጽሐፉ። ስለዚህ የታተመበትን ደግሞ ከፍልክ ሳይሻለው ይኸውና እንደዚህ ያል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ይላል። ገብቶሻል? በዚህ መጽሐፍ ላይ እንደዚህ የሚል ቃል እናነባለን። ምን የሚል ከተባለ እንደዚህ ያል ጥንታብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እርሷ ሰው ናት ከሰማይ አልወረደችም እያሉ መናገር። ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ብላ ታምናለች ኦርቶዶክስ ተዋሕዶ ቤተ እምነት። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ማርያም እርሷ ሰው እንደሆነች አይታመንም፣ ከሰማይ አልወረደችም ብሎም አያምኑም። ለምንድን ነው የሚሆነው ማለት ነው? ማርያም በኦርቶዶክስ ተዋሕዶ ቤተ እምነት አምላክ ነች፣ ሌላኛው የምትመለከዋ ማለት ነው። እሺ ለምሳሌ ማርያም ቅድመ ዓለም እንደነበረች ታውቂያለሽ? አምላክ ልቦና አይ ፊዚካሊ ፕራክቲካሊ በአካል ማለት ነው። በአካል እንደነበረች ታውቂያለሽ? በአካል አይልም። የእኛ አስተምሮ በአካል ሳይሆን በአምላክ ልቦና ታስባ ነበረ ይላል። አይ ልቦና እኮ አኗኗር ማለት ልቦና ነው ማለት ነው። አኗኗር ማለት መታሰቧን ነው የሚያሳየው። አይ ለምሳሌ ይሄው ችግር የለውም። እኔ ከዛ በኋላ እኔ ለአንቺ እንትን እላለሁ። ምንድነው እሱ እተውልሻለሁ። እግዚአብሔር አምላክ በቃ በመንፈሱ በኩል እንዲነካሽ ደግሞ ጸልያለሁ። እኔ የምፈልገው እሱ ነው። እሺ መጽሐፈ እንትን ሰዓታት ላይ እንደዚህ የሚል ነገር እናነባለን። እሺ ይሄው አነዋወሪሽ ሰማይና ምድር ሳይፈጠር ነው፣ ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክትም ይላላኩልሻል ይላልና አነዋወሪሽ ማለት ምን ማለት ነው? ግልጽ ነው። ስለዚህ ሰማይና ምድርን ማርያምን አልቀደሟትም። ይሄ አስተምሮ ቤተክርስቲያናችን የምትለው በአምላክ ልቦና ታስባ የኖረች ነች። ምክንያቱም ከልጅ ልጅ ተወልጄ የሚለው ውስጥ ይሄ የተካተተ ነው በትንቢቱ ላይ ማለት ነው። ስለዚህ ቀድማ የታሰበች ነች። እሺ እዚህ ጋር እንደዛ ብንል ለምሳሌ እዚህ ጋር ለምሳሌ የሰማይ መላእክት የሚላላኩላት በሐሳብ ነው። አዎ ተላልኮላታል። ለምሳሌ ገብርኤል ተላልኮላታል በሐሳብ ነው። ፕራክቲካሊ ተላልኮላታል እኮ ሰማይና ምድር ፕራክቲካሊ ጎበዝ፣ ፕራክቲካሊ ከተላክላት ፕራክቲካሊ የት ነበረች ማለት ነው? ሰማይና ምድር ሳይፈጠር ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ጋር ነበረች ማለት ነው። በልቦና ቅድመ ዓለም ሳይፈጠር ነበረች። በአምላክ ልቦና ታስባ ነበር። ከዛ በኋላ ግን መልአክ የተላላከላት የሰማይ መልአክ ትንቢቱ እኮ ተፈጸመ። ኧረ ቆይ የሰማይ መልአክ የተላላኩላት በልቦና ፕራክቲካሊ እንደሚሆን ይሄ እኮ ትንቢት ነው። ይሄ እኮ ትንቢት ነው። ይሄ ትንቢት ነው። አይ ትንቢት አይደለም። ይኸውልሽ አነዋወርሽ ብሎ ትንቢት የለም። እንደዛ ነሽ እንደማለት ነው። ትንቢት ነው። ይኸውልሽ ቅድመ ዓለም ነው ይሄ ጉዳይ፣ ስለ ቅድመ ዓለም ነው እያወራ ያለው እና ቅድመ ዓለም በእግዚአብሔር አንተ እንደዛ ተረዳኸው እንጂ ይሄ ትንቢት ነው። የትንቢት ነው። ሳሎን ክፍሉ ነው የሚናገረው። በትንቢቱ መሰረት ሳሎን ክፍሉ ነው የሚናገረው። ይኸውልህ ወንድሜ አንድ ነገር የምነግርህ ማለት ነው። በትንቢት መሰረት እንደዚህ ነበረች፣ ቅድመ ታስባ ነበረ። ሲቀጥል መልአክ ተላልኮላታል። ኦፍኮርስ ገብርኤል ተላልኮላታል አይደለም? ስለዚህ ትንቢቱ ተፈጸመ እኮ። ሰማይና ምድር ሳይፈጠሩ ነው ገብርኤል ተላልኮላት አይደለም?
ስለዚህ እዚህ ጋር ሰማይ ሳይፈጠር አረ ሲጀመር ገብርኤልም አልተላላካለትም። እሷ ገብርኤልን መላክም አትችልም። ገብርኤል የሚላከው በአምላክ ነው እንጂ በማርያም አይደለም። ሲጀመር እሺ፣ በሰው የሚላላኩላት አለ እንጂ የምትልኪው አላለም እኮ። የሚላላኩላት ማለትና የምትልኪው ማለት የሚላላኩላት ራሱ እኮ ማለት እኮ የምትልኪው ነገር ነው የሚላላክልሽ። ተላላከ ሲባል የላክሽው ነገር ነው የሚላላከው። ቤካ ላከ ሲባል የተላላከው ለቤካ የተላላከው የተላላከው እሱ ቤካ የላከው ግለሰብ ነው ማለት ነው። ስለዚህ ተላላኩልሽ ብለሽ እንኳን ብትይ ላኪዋ ማርያም እንደሆነች ነው የሚያሳየው። ገባሽ? ሰው እዚህ ጋር ቅድመ ዓለም ነው የሚናገረው። ስለዚህ ቅድመ ዓለም በእግዚአብሔር ሊና ታስባ ነበር ከሆነ ሁላችንም ታስበናል። በቃ አለቀ። ከእግዚአብሔር ቅድመ እውቀቱ ማንም ሰው ገባሽ ስለማይሰወር ወይ ደግሞ የተሰወረ አንድም ስለሌለ ማለት ነው። ግን እዚህ ጋር የሚናገረው አነዋወሪሽ ብሎ ሲል ፊዚካሊ ነው። በቃ እዛ እንደነበረች በቀጥታ ማለት ነው። ይሄ አክቹዋል ስለሆነ ጉዳይ ነው የሚያወራው ማለት ነው። ገባሽ? ሰው ምን ያልኩሽ ነው? በህሊና ብለሽ ካልሽ እዚህ ጋር መላላክ አስፈልጎ ማለት ነው። ራይት? በህሊና ሳትሆን ቅድመ ዓለም ማርያም ነበረች። ቅድም ካሳዮሽ ነገር ተነስተሽ እራሱ በደንብ ከተገነዘብሽ ማርያም ሰው ናት ከሰማይ ወረደች ብሎ ማመን በኦርቶዶክስ ተዋሕዶ ቤተ እምነት ገባሽ? ድፍረት ነው፣ ክህደት ነው። ገባሽ? የማይሰራ ኃጢአት ነው ብላ ታምናለች። የእናትን ድፍረት ደግሞ ማርያም ክብር አትፈልግም። ማርያምማ ክብር ፈልጋ መሰለኝ። ትውልድ ሁሉ ብጽዕት ይሉኛል ማለት እኮ ክብር ነው አይደለ እንዴ? ያከብሩኛል ማለት ነው። ብጽዕት ይሉኛል ማለት አይ ብጽዕት ማለት የተባረክሽ። እኔም ብፁዕ ነኝ ለምሳሌ፣ እኔም ብፁዕ በቃ ትውልድ ሁሉ ይለኛል። ስለዚህ እናንተ እኮ ትውልድ ከሆናችሁ ፕሮቴስታንት እምነት ከማርያም ጋር እንደዚህ እሳትና ጭድ ብትሆኑት ሌላ በቃ እግዚአብሔር ይባርክሽ። በቃ ምን መሰለሽ አንቺ አሁን ችግር አለብሽ። በቃ ፕሮቴስታንት እምነት ከማርያም ጋር እናንተ ናችሁ ችግር ያለባችሁ። ጌታ በቃ ችግር የለውም እኮ ታለምዬ። ምን እናደርጋለን መሰለኝ ዛሬም በዚህ አንቺ እናብቃና እንወድሻለን። ጌታም ይወድሻል። ደግሞ ቀን ሳለ እሺ፣ ቀን ሳለ በህይወት እስካለ ድረስ ነው የመጨረሻው የአንቺ ህይወትሽን እጣ ፈንታ የምትወስኚው። ዛሬ በክርስቶስ ካመንሽ የዛሬም ህይወት ታገኛለሽ። ካላመንሽ ግን የእግዚአብሔር ቁጣ አንቺ ላይ ስለሚሆን ህይወትን አታይም። እኔ ሳይሆን የምለው መጽሐፍ ቅዱስ ነው የሚለው የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 3 መጨረሻው ላይ ስታነቢ የእግዚአብሔር ልጅ ያለው ህይወት አለ፣ የእግዚአብሔር ልጅ ያለው የእግዚአብሔር ቁጣ በሱ ላይ ይኖራል፣ ህይወትንም አያይም ብሎ ስለሚል ማለት ነውና ከእግዚአብሔር ቁጣ እኔ ደግሞ የመጨረሻ የምናገረው ምንድነው? መጽሐፍ ቅዱስን እንደ ማውራት ቀላል አይደለም፣ መኖር ይፈልጋል። እናንተ ታውሩታላችሁ አትኖሩትም። ግን ማርያም የኖረች ሴት ናት። ቅዱሳን ሁሉም የኖሩት ናቸው። ለእግዚአብሔር ቃል ስለዚህ ለምሳሌ ልታወራው ትችላለህ። የእግዚአብሔርን ቃል እንደ ፊክሽን ልታወራው ትችላለህ። ስሚኞልሽ የእግዚአብሔርን ቃል ታውሩታላችሁ አትኖሩ ምንድነው ስለኖርከው ነው እንጂ ፕራክቲካሊ ይፈልጋል። ስላመንኩ ነው። አሁን ስሚኞልሽ ፕራክቲካሊ ነው የምናምነው። ፕራክቲካሊ ነው እየኖርን ያለነው። ፕራክቲካሊ ነው እያመንነው ማለት ነው። ጌታችን ኢየሱስ ክርስቶስ ምን አለ ስለዚህ ጉዳይ? ፕራክቲካል ስለሆነ ጉዳይ እሺ ምንድን ነው አልዬ? በጣም ብዙ ነገር አረ ተመለሽ። እሺ ለማንኛውም ትቻለሁ። እሺ እናንተ ትሉታላችሁ ትናገሩታላችሁ፣ ግን አትኖሩትም ማለች እና እኛ እንናገራለንም ደግሞ እንሆናለን። ሚዩት አድርግ አልዬ፣ ሚዩት አድርግ። እኛ ክርስቲያኖች በክርስቶስ ያመን ክርስቲያኖች እንናገራለን፣ ቃሉን ደግሞ እንደ ቃሉ ምን እንኖራለን። ከቃሉ ውጪ የምንኖረው ምንም ነገር የለም። ምንም ማትሰሩ በጣም ነው የምንሰራው። ለምሳሌ የምንሰራው ስራ ምንድን ነው ሲባል ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና ካለ በኋላ እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ለምን አለ ኢየሱስ ክርስቶስ። ኢየሱስ መልሶ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። አለቀ። የእግዚአብሔር ስራ ምንድን ነው? እርሱ በላከው እንድታምኑ ነው። እኛ ክርስቲያኖች እግዚአብሔር በላከው በክርስቶስ ኢየሱስ በልጁ አምነን የተጠየቅነውን ስራ ሰርተናል።